ሰላም ቤተሰብ እንዴት ናችሁ? ሰላም ነው፣ አማን ነው፣ ሁሉ ሰላም። ዛሬም በሌላ ቪዲዮ ሰዓታችንን ጠብቀን ከች ብለናል። ባለፈው ቪዲዮዎቻችን ላይ ስለ ኤአርፒ በዲቴይል መማር ጀምረናል። አንድ ሁለት ቪዲዮ ሁለት መሰለኝ ሁለት ነው ሶስት ብቻ ቪዲዮ ከዚህ ቤት የተለቀቀው ላይ ስለ ኤአርፒ በስርዓት በዲቴይል ለማየት ሞክረናል ጀምረናል። አንደኛ ላይ ኤአርፒ ራሱ ምንድነው ስለ ኤአርፒ ሞር ጥቅል ሐሳቡን ያየንበት ነው። ሁለተኛ ቪዲዮ ላይ ደግሞ ያሉት የኤአርፒ አይነቶችና ከዛ ውስጥ ደግሞ አሁን ላይ ሞር ገበያው ላይ በጣም ማርኬቱን እየተቆጣጠረ ያለው ኤአርፒና እንደዚህም ደግሞ ሀገራችን ኢትዮጵያ ላይ እንደዚህ አፍሪካ አብዛኛው ቦታ ጨምሮ ብዙ እየተንቀሳቀሰ ያለና ብዙ የሰው ኃይል እያፈራለ ብዙ ካምፓኒዎች ወደ መጠቀም እየገቡ ያሉት ደግሞ ከኤአርፒ አይነቶች ውስጥ ኦዱ የሚለውን ለምን ምንድነው ጥቅሙ እንዴትስ ልመረጥ ቻለ ካሉት ኤአርፒዎች ምኑ ጋር ነው የተለየው ጥቅሙ ምኑ ምሎን ብዙ ነገሮችን አይተን መርጠን ከዛም ደግሞ ኤአርፒ ኦዱ ምንለው እንዴት ነው የሚሰራ እርስ በርስ ያንዱ ዲፓርትመንት ሞጁሎች እንዴት ነው እርስ በርስ ተናቦ የሚሰሩ የሚለው እሱንም ጭምር አይተን ከዚህ በኋላ ምን ልናረጋው ነው ሞጁሎቹን አሁን እርስ በርስ ሞጁሎቹ እንዴት መስራት እንደሚችሉ እንዴትስ የአንድ ካምፓኒን ችግር በቀላሉ መፍታት የሚችሉ ምናምን የሚለው በዲቴይል አይተናል። ስለዚህ ምን ልናረጋው ነው? አሁን ባለፈ እንደተነጋገርነው አምስት ሞጁሎች በጣም ለአንድ ድርጅት በጣም ወሳኝና አስፈላጊ የሆኑትን እነሱን እያንዳንዷን ነገር በየሞጁሎቹ እናይና ምንድነው የሚባለው ፋንክሽናሊቲም ይባላል። ፋንክሽናል ኮንሳልታንት ለመሆን ምንድነው ሞጁሉ ምን ይሰራል፣ እንዴት ነው የሚሰራ፣ ሞጁሉ ራሱ ምንድነው የሚለው እንደዚሁም ስራዎቹን ጭምር እንድታውቁት ሜቢ አሁን ለምሳሌ እንን ቪዲዮ የምታዩ ሰዎች ፊልዳችሁ ሌላ ነገር ሊሆን ይችላል። ኢዘር ሄልዝ ላይ ሊሆን ይችላል ኦር አካውንታንት ኦር ደግሞ ኮምፒውተር ወይም ደግሞ ዩኒቨርሲቲ ያልገባም ብቻ በቃ የተለያየ አይነት እንትን ነው እዚህ ጋር ተሰብስበን ያለ ነውና ሁሉም የሁሉንም ስራ ያውቃል ማለት አይደለም። ወደ ኤአርፒ ስንመጣ ግን የሁሉንም ስራ የማወቅ እድላችን በጣም የሰፋ ነው። ስለዚህ አሁን ሜቢ ኢንቨንተሪ ወይ ደግሞ ስቶክ ማናጅመንት ስቶክ ተምሮ የመጣ ሰው ካለ ሜቢ ይቀለዋል። ከዛ ውጪ ላለ ነው ግን እንደዚህ አይነት ስራዎችን ማየት ማወቁ ምክንያቱም ኤአርፒ ላይ ሲሰሩ አንዲት ነገር ላይ ብቻ አይደለም ቁጭ ብላችሁ የሚሰሩት። በቃ ኤአርፒ ማለት የአንድ ካምፓኒ ሙሉ እንትን ናቸው። በቃ ሙሉ ሆናችሁ ነው የሚሰሩና ኢንቨንተሪም ስመጣ ማስተናገድ መቻል፣ ሴልስም ስመጣ ማስተናገድ መቻል፣ ፐርቼዘሩም ስመጣ አካውንታንቱ ኤቭሪ በቃ ካምፓኒ ውስጥ ያሉ ዲፓርትመንቶች በሙሉ ሲመጡ ኦኬ እሱ ማለት እኮ ኦኬ እዛ ጋር እኮ እንደዚህ ነው እንደዚህ እያልን ማስተናገድ መቻል አለብን እንጂ አይ እኔ እኮ እሱን አላውቅም ምናምን አይባልም። አንድ ሰው ኤአርፒ ተምሮ ወይ ደግሞ ኤአርፒ ላይ እየሰራ አይ ይሄ ምናምን ይለፈኝ ምናምን ማለት አይችልም። ስለዚህ ሁሉንም ማወቅ ግዴታ ነው ብላችሁ አስቡትና ስለዚህ አሁን ምንድነው ማድረግ ያለብን ወደ ኮድ መጻፍ ወደ ኮንፊግሬሽን ወደ ምናምን ከመግባታችን በፊት መጀመሪያውን ውስጥ ያሉት ሞጁሎች ዲፎልት ባይ ዲፎልት ኦዱ የሰጠ ሞጁሎች ምንድነው የሚሰሩት ምንድነው ስራቸው የሚለውን ማየት ያስፈልጋል ማለት ነው። ስለዚህ አሁን ምን ልናደርገው ነው? አምስቱ ሞጁሎች ከፋፍለን ከዚህ በኋላ ባሉት ቪዲዮቻችን ላይ ፋንክሽናሊታቸውን እናያለን ማለት ነው። አሁን ባለፈ ትንሽ ሃይላይቱን ጀምሬላችሁ ነበር። አሁን ደግሞ ዲቴይል ገብተን እያንዳንዱን ነገር ሞጁሉ ያለውን ነገር እናያለን። ከዛ በኋላ ለምን ይጠቅመናል መሰላችሁ? ሞጁሉ ላይ ያለውና የሌለውን ነገር ካወቅን በኋላ ወደ ኮዲንግ ስንገባ ምንድነው ኮድ ማድረግ ያለብን ምንድነው ኮድ አድርገን የምንጀምር። ወደ ኤአርፒ ስንመጣ ኮድ ማድረግ ምንድነው የምናደርገው የሌለ ነገር ለመጨመር ነው እንጂ ያለው ነገር ላይ ምንም አናረግም። ያለው ነገር እንዳለ ነው የምንጠቀመው። ሜቢ ያሉ ነገሮችም አፕዴት መደረግ የሚፈልጉ ምናምን ሊኖሩ ይችላሉ። ለዛ ምን ማድረግ አለብን? ያለውን መጀመሪያ ማወቅ ግዴታ ነው ማለት ነው። ስለዚህ ኦርደር አውጥቻለሁ። አሁን ኢንቨንተሪን እናያለን። ኢንቨንተሪ የምንለው ምን ይሰራል፣ ሞጁላችን ላይ ያለው ምንድነው፣ ከመጀመሪያው ኢንቨንተሪ ማለት ሐሳቡ ምንድነው ብለን እንጀምርና ሐሳቡን ከተነጋገርን በኋላ ከዛ ስለዚህ ኢንቨንተሪ እናያለን ማለት ነው። አሁን ኢንቨንተሪ ካየን በኋላ ሌሎቹም የቀሩት ሴልስ፣ ፐርቼዝ፣ አካውንቲንግ እና ኤችአር በተለይ ሰፊው ኤችአር እነዚህን ደግሞ ከዚህ በኋላ ባሉት ቪዲዮቻችን ላይ ያንዳንዱን እናይና ከዛ ላይ በቃ ያለውን ነገር ከተረዳን በኋላ ከዛ ኮምፒውተራችን ላይ ደግሞ ኮንፊገር አድርገን እንዴት ነው ለካምፓኒዎች የምንሸጠው ከዛስ ካምፓኒዎች እንዴት ነው የሚጠቀሙት የሚለውን ደግሞ ወደፊት እያየን እንሄዳለን ማለት ነው። ስለዚህ የዛሬ ቪዲዮአችን የሚሆነው ካሉ ሞጁሎች ላይ ኢንቨንተሪ የሚለውን መርጠን እናያለን ማለት ነው። እሺ መጀመሪያ ባለፈ ክሬት አድርገን የነበረውን ዳታቤዛችንን ራን እናርግና ከዛ ሄደን እሺ የራን እያደረገልን ነው። በጣም ጥሩ። ስለዚህ ሎካል ሆስታችንን ይዘን ራን እናደርጋለን ማለት ነው። እሺ ሎካል ሆስት 8071 ነው።
ሎካል ሆስታችን ይሄ እንዴት ይሰራል ምናምን እንዴት ነው ራን የምናደርገው ከዚህ ላይ ሆነን ወደዚህኛው መጠን ከዛ በኋላ ወደዚህ እንዴት ይመጣል ምናምን የሚለውን ኮንፊገር ስናደርግ ምናምን እናያለን። እዚያ ላይ ብዙም አትጨነቁ። ኦኬ ራን አድርጎ አምጥቶልናል ማለት ነው። ስለዚህ ምንድነው ፓስዋርድ እና ኢሜይላችንን አስገብተን ወደ ሲስተማችን እንገባለን ማለት ነው። ሶሪ እዚህ ጋር እንደምታዩት ዳታቤዛችን ነው። ዳታቤዛችን ትሬኒንግ ባለፈ ምናምን ብለን ክሬት አደረግነው ዳታቤዝ ነበር። ሶ እሺ ሎጊን ብለን እንግባና እስቲ አድሚን ሎጊን እንበል። ኦኬ እሺ ከፍቶልናል። እዚህ ጋር ባለፈ ያየናቸው ሞጁሎች ናቸው እዚህ ጋር ያሉት። አክቹአሊ አሁን ከነዚህ ውስጥ ዛሬ የትኛው ነው የምንማረው ማለት ነው? ኢንቨንተሪ የሚለውን ሙሉ ለሙሉ ለማየት እንሞክራለን ማለት ነው። ኢንቨንተሪ የሚለው እንዴት ስራን ይሰራል የሚለውን ሙሉ ለሙሉ እናያለን። ሶ ኢንቨንተሪ የሚባለው ሜቢ ቀድማችሁ ኮንፊገር እያደረጋችሁ ያላችሁ ልጆች ካላችሁ አፕስ የሚለው ላይ ግቡና ኢንቨንተሪን ኢንስቶል አድርጉት። ኢንቨንተሪ የሚለው አፕ የሚለው ላይ ግቡና ኢንቨንተሪን ሰርች አድርጋችሁ እንትን አድርጉት፣ ኢንስቶል አድርጉት። ኢንቨንተሪ ካስተም ሞጁል ስለሆነ እዚች ጋር ይዛችሁ ልክ አክቲቬት ብሎ ይመጣላችሁ። እንደዚህ አክቲቬት በሉት። አይ ኦሬዲ ቀድማችሁ ኮንፊገር ያደረጋችሁት የተወሰናችሁ ልጆች ስላላችሁ ግሩፕ ላይ የሚያየ ስለሆነ እንደነ ሳይበርና ሌሎቻችሁ እናንተ ቀድማችሁ እየሄዳችሁ ስለሆነ ኢትስ ጉድ ደስ ይላል በጣም። ስለዚህ አፕ ላይ ገብታችሁ ኢንቨንተሪውን ምንድነው ኢንስቶል አድርጉትና ሞር ከዚህ እየነካካችሁ መከታተል ትችላላችሁ። ለሌሎቻችሁ ደግሞ አንድ ላሳያችሁና ከዛ የቱ ጋር እናንተ ደግሞ በራሳችሁ የሞከራችሁ እንደምትሄዱ አንድ ዌብሳይት አሳያችኋለሁ ማለት ነው። እሺ እንዳውም ቆይ እሱ ዌብሳይት ላሳያችሁ። ራንቡት ኦዶ ራንቡት ራንቡት ኦዶ የምትላለች እቺ ኦዶ ራንቡት ማለት ነው። እቺኛ ዌብሳይት እዚህ ዲስክሪፕሽን ላይ አስቀምጥላችኋለሁ ይሄን ሊንክ። በሱ ሊንክ ግቡና ኦኬ እንደዚህ ይመጣላችኋል። ኦኬ እኛ የምንፈልገው ምንድነው ኦዶ 17 ላይ ነው እየተማርን ነው። ስለዚህ ኦዶ 17 ጋር እዚህ ጋር ሂዱና ምንድነው የሚከፍቱት ኢንተርፕራይዝ የሚለው ራን አድርጉት። ሞር እሱ ነው የተሻለ ብዙ ሐሳብ ያለውና ይሄ ኢንተርፕራይዝ ላይ ላይ እቺ ቀስቷን ቺንኳትና እንደዚህ ይመጣላችኋል። ከዛ ሳይንን የምትላለች እዚች ጋር ሳይንን በሉትና ከዛ ፓስዋርዱ አድሚን ኢሜይሉም አድሚን ሁለቱም ኢሜይሉንም ፓስዋርዱንም አድሚን በሉት። ጀስት ማወቅ ያለባችሁ ነገር ይሄ ምንድነው ይሄንን ፔጅ እስካልዘጋችሁ ድረስ ብቻ ነው የሚያገለግላችሁ። አሁን ይሄን ፔጅ ዘግታችሁ ከተመለሳችሁ አያገለግልም። ጀስት ዋን ታይም እንትናቸው እነዚህ እንደ ዴሞ ናቸው። ለዴሞ ነው የሚያገለግሉት። በቃ ኦዱ ላይ የምንማራቸው ሞጁሎች በሙሉ እዚህ ጋር ነው የምናገኛቸው ማለት ነው ከነ ሳምፕል ዳታው ጋር። ሶ እናንተ ደግሞ እዚች ጋር መከታተል ትችላላችሁ። የራሳችሁ ኮምፒውተር ላይ ኮንፊገር እስከምታደርጉ ድረስ እዚህ ጋር መከታተል ትችላላችሁ ማለት ነው። እንዳውም ለዛሬ እዚህ ላይ ያለውን መማር እንችላለን። አሁን ይሄ ሎካል ሆስታችን ላይ ያለው ነው። ሎካል ሆስት ላይ ያለው እንደፈለኩ መጨመር መቀነስ ምናምን እያደረኩ ነው የምሄደው። ይሄኛው ግን ዋናው የኦዱ ፔጅ ላይ ያለ ስለሆነ ጀስት እዚህ ጋር ገብቼ ከማየት ውጪ ምንም ነገር ማድረግ አልችልም። ፕላስ ደግሞ ይሄ ሊንክ የሚያገለግለው ለአንዴ ነው። በቃ ለአንዴ ነው። አሁን ትንሽ ቆይቼ መልሼ በዚህ ሊንክ በመጣ ይሄ ሊንክ አይታወቅም ነው የሚለው። ጀስት ለዴሞ ነው የሚያገለግለው። ሶ እዚህ ጋር ምንድነው የምታደርጉት? ኢንቨንተሪ የሚለውን መርጣ ፈልጋችሁ ክፈቱት። ኢንቨንተሪ የሚል ጌታለች። ኢንቨንተሪ የምትል ኢንቨንተሪ ሰርች እናድርገው። ኢንቨንተሪ የምትል መጣለች። ስለዚህ አሁን ይሄ ሁላ ክሬት ተደርጓል። አሁን ይሄ ዲፎልት ዳታዎች ናቸው የሚያሳየው። እዚህ ጋር ፕሮዳክት ብትከፍቱት አሁን በጣም ብዙ ፕሮዳክቶች ይኖራሉ። ይሄ እንደዚህ ማለት ነው። እዚህ ጋር ፕሮዳክት ቫሪያንቶች ይኖራሉ። ሎት ሲሪያል የምንላቸው ነገሮች አሉ። ይሄ በቃ ምንድነው ሳምፕል ዳታ ኦዶ ራሱ ያስገብተው ነው ማለት ነው። ስለዚህ ይሄ ላይ ከማሳያችሁ ይልቅ እናንተ በዚህ ሞክሩ፣ ችግር የለውም። እያንዳንዱ እየከፈታችሁ ፕሮዳክቱ ላይ ምን ሞልቷል፣ እዚህ ጋር የተሞሉትን እንዴት ሞላ፣ ካቴጎሪው ምንድነው እና የሚለውን ቼክ አድርጉ። እኔ ግን ከዜሮ ባሳያችሁ ይሻለኛል። ክሬት እያደረኩኝ እያንዳንዱ እንዴት ነው ክሬት የሚደረገው እንዴት ነው የሚሰራ የሚለውን ላሳያችሁ። እናንተ ግን ስትሞክሩ እዚህኛው ላይ ነውና እሱ ክሬት ያደረገውን ትታችሁ እዚህ ጋር ነው የምነግራችሁ። እሱ ክሬት ያደረጋችሁ አሏ ኦሬዲ ይቀመጥላችሁ። እናንተ ኒው በሉትና ጀስት እኔ ማሳያችሁን ከዚህ እንደ አዲስ ክሬት እያደረጋችሁ ተከታተሉኝ። እሺ ወደ ራሴ እንመለስና
ልክ ሎካል ሆስት ማለት እኔ ኮምፒውተር ጋር ያለው ነው። ኦሬዲ ኮዱን አውርጄ ኮንፊገር አድርጌያለሁ አንተ ኮምፒውተር ላይ። ስለዚህ ምንድነው የምናረገው እቺን ኢንቨንተሪ የምትሏን እንከፍታታለን ማለት ነው። ልክ ስንከፍታት እዚች ጋር ዲፎልት ሁለት ብቻ ነው ያለችን። አያችዋ ኦፕሬሽኖች ናቸው የሚባሉት። በዚህ ኢንቨንተሪ ላይ ምን ኦፕሬሽን ልስራ ነው? አንደኛ ገቢ መስራት ከፐርቼዝ ጋር እንዴት ገቢ ይሰራል ማለት በባለፈው ቪዲዮ ላይ ትንሽ አንድ ላይ ታይተን ነበር። ዴሊቨሪ ማለት ደግሞ ከሴልስ የሚመጣውን እንዴት አውጥቼ ነው የሚሸጠው፣ ዴሊቨሪ እንዴት ነው የማደርገው የሚለው ነው። ሁለት ኦፕሬሽኖች ባይ ዲፎልት አሉ። ከዛ በኋላ ግን እኛ ብዙ ኦፕሬሽኖችን ክሬት እያደረግን እንዲመቸን አድርገን እያስቀመጥን እንሄዳለን። አሁን ለምሳሌ ራምቡቱ ላይ ያለውን እዚህ ራምቡት ላይ ያለውን ኦቨርቪው ጋር ብንሄድ አይታችኋል። ይሄ ሁላ ኦፕሬሽን ራሱ ክሬት አድርጎ አስቀምጦታል። ሪሴፕት ኢንተርናል ትራንስፈር በየሎኬሽኑ በየምናምኖቹ ሪፔር ድሮፕ ሺፕ ምናምን ይሄን አስቀምጦታል ባይ ዲፎልት። እኛ ጋር ግን ገና ሁለት ብቻ ነች። ከዛ እንዴት ነው የምንጨምረው፣ እንዴት ነው ክሬት እያደረግን የምንሄደው የሚለውን እሱንም እናያለን። ስለዚህ መጀመሪያ ከየት ነው የምንጀምረው? ከፕሮዳክት ታይፕ ፕሮዳክትን ክሬት ከማድረግ። ምክንያቱም አንድ ፕሮዳክት ክሬት ሳናደርግ ምንም አይነት ስራዎችን መስራት ስለማንችል መጀመሪያ ፕሮዳክት ክሬት እናደርጋለን። ፕሮዳክት እንዴት ነው ክሬት የሚደረገው? እዚህ ጋር ፕሮዳክት የምትላለች። ከዛ ፕሮዳክትስ የምትል ከፕሮዳክቷ ሜኑ ስር ፕሮዳክት እንላለን። ከዚህ በኋላ እየተግባባን እንድንሄድ ከላይ ያሉት ሜኑ ይባላሉ። እያንዳንዱ እዚህ ጋር የተደረደሩት ሜኑ ናቸው። አሁን ለምሳሌ እኔ ፕሮዳክት ሜኑ ስላችሁ ኦኬ፣ ፕሮዳክት ሜኑ ማለት እዚህ ያለው ፕሮዳክት ሜኑ ነው። ይሄኛው ደግሞ ፕሮዳክት ስር የሚገኝ ፕሮዳክት፣ ለምሳሌ ኦፕሬሽን ስር የሚገኙ እነዚህ ደግሞ ሰብ ሜኑ ይባላሉ። ስለዚህ ከዚህ በኋላ ቃላቶችንም እየለመዳችሁ ሜኑ አለ። ሜኑ ማለት ሩት ሜኑ አለ። እነዚህ ከላይ የሚቀመጡት ሩት ሜኑ ነው የምንላቸው። ከነሱ ስር ያሉት ደግሞ ሰብ ሜኑ ነው። የዛ ዋና ሩት ሰብ ሜኖች ናቸው። ስለዚህ ፕሮዳክት የሚባለው ሜኑ ስር ፕሮዳክት የሚባል ሰብ ሜኑ አለ። ተስማማን ማለት ነው። ፕሮዳክት የሚባለው ሩት ሜኑ ስር ሌላ ፕሮዳክት የሚባል ሰብ ሜኑ አለ ስል በቃ ይሄን ነገር በቀላሉ እየተረዳችሁ መሄድ አለባችሁ ማለት ነው። ስለዚህ ፕሮዳክት የሚባለው ሜኑ ላይ ምን አለን? ፕሮዳክትስ የሚባል ሰብ ሜኑ አለ። ያን ሰብ ሜኑ የሚባለው ፕሮዳክቱን ከፍተን ስናይ እዚች ጋር ባለፈ ክሬት አደረግናት አንድ በርገር የምትል እንዳውማለች። ከዛ እሱን እንተውና እንደ አዲስ አንድ ፕሮዳክት ክሬት እናደርጋለን። አንዱን ፕሮዳክት ክሬት ስናደርግ እሺ ነው ብየዋለሁ። እዚች ጋር የሚመጡ ነገሮች አሉ። አሁን ፕሮዳክቱን ክሬት ልናደርገው ነው። ፕሮዳክቱን ክሬት ስናደርግ መጀመሪያ ምን ማየት አለብን? ፕሮዳክት ታይፕ የሚባል ፕሮዳክት ታይፕ ስንነካ እዚህ ጋር የተደረደሩ 3 ነው 4 ነገሮች አሉ። አንደኛው ኮንሱመብል ይላል። ኮንሱመብል ማለት ፕሮዳክቱ ስቶክ ውስጥ እንዳለው አድርገን አሱም እናደርጋለን። ነገር ግን ስቶር ተደርጎ የሚቀመጥ ነገር አይደለም። ለምሳሌ ሶፍት ገዝታችሁ ብታመጡ የቶይሌት ሶፍት፣ ለምሳሌ የቶይሌት ሶፍት፣ ቡና እና በቃ የመሳሰሉት ምንድናቸው? እነሱ ኮንሱመብል ናቸው። ኮንሱም የምናደርጋቸው ናቸው። ጀስት ስቶር ውስጥ አለ ብለን ነው የምናስበው፣ ግን ኮንሱም ነው የሚደረጉት። ስለዚህ እነዚህ አይነት ፕሮዳክቶችን ክሬት ስናደርግ ኮንሱመብል ብለን ነው ክሬት ታይፑን የምንሰጣቸው ማለት ነው። ሁለተኛ አይነቶቹ ደግሞ ሰርቪስ ነው። ሰርቪስ ማለት ደግሞ ምንድነው? ስቶር የሚደረግም አይደለም፣ በቃ ጀስት ኢት ኢዝ ሰርቪስ ማለት ለምሳሌ ሜንቴናንስ፣ የሆነ ነገር ሪፔር የሚያደርጉ ነገሮች ምናምን፣ እነዚህ ነገሮች ታይፖች ከሆኑ ደግሞ ሰርቪስ ብለን ነው የምንጠይቀው። ለምንድን ነው እነዚህም ስማቸውን አሁን ለምሳሌ ካር ሜንቴናንስ የሚባል አሴ ፕሮዳክት ክሬት ልናደርግ እንችላለን። ካር ሜንቴናንስ ብለን ግን ምንድን ነው የምናደርገው? ታይፑን ሰርቪስ ነው የምናደርገው። ከዛ አሁን ለምሳሌ የሆነ ድርጅቱ ውስጥ የሆነ መኪና ተበላሽቷል። ያ መኪና እንድሰራ ምን ማድረግ አለብን? መጠየቅ አለብን። በመጠየቂያ ፎርም አለው። እዛች መጠየቂያ ፎርም ላይ ፕሮዳክት የምትሏ ትሞላለች። ምንድን ነው ፕሮዳክቷ? ካር ሜንቴናንስ ተብላ ነው የምትሞላ። ገባችኋ? ኦር ደግሞ የመኪና ባትሪ ቢቀየር ለምሳሌ ሰምቲንግ በቃ እነዚህ ኦይል፣ የመኪና ባትሪ ባትሪ እንኳን ስቶረብል ነው። የመኪና ኦይል ለምሳሌ ኦይል ሰርቪስ ነው። የመኪና ዘይት ቀይሮ ቢባል የመኪና ዘይት እንዲቀየር እፈልጋለሁ ብለው አንድ ሰው ካምፓኒውን ይጠይቃል። የመኪናውን ዘይት ይቀየርልኝ ብሎ ሲጠይቅ ፕሮዳክቷ ላይ መሙላት አለበት። ምን ብሎ? ካር ኦይል ነው፣ ኢንጂን ኦይል እንደዛ ተብሎ ይጠየቃል ማለት ነው። ያቺ ኦይል ምን ትደረጋለች? ወደ ኢንቨንተሪ ትመጣለች። ጥያቄዋ ከጠየቀው አካል ወደ ጀነራል ሰርቪስ ነው የሚባሉት የሚጠይቁት። ከጀነራል ሰርቪስ ወደ ኢንቨንተሪ ስመጣ ፕሮዳክት የምትሏን ይዞ ይመጣል። ከዛ ዘይቱ
ዘይቱ እዛው ኢንቨንተሪ ላይ ያለ ነገር ከሆነ አውጥቶ ነው የሚሰጠው። ከሌለስ ወደ ፐርቼዘር ይላካል። ፐርቼዘር ጋር ለምንድን ነው የሚሄደው? ፐርቼዝ ግዢ ብቻ ላይ የሚሰሩት አሁን ሰፋ አድርገን እየተባለ ስለምንሄድ አሁን ፐርቼዘር ስንል ግዢ ብቻ ላይ የሚሰሩት ጨረታም እነሱ ናቸው የሚሰሩት። ማለት ለምሳሌ እንደዚህ ሜንቴናንስ የሚሰሩ ምናምን የሚደረጉትን 2-3 ድርጅቶችን እንደዚህ አሁን ለምሳሌ ጋራጅ ቤት ያላቸውን 3 ጋራጅ ቤት ያላቸውን አወዳድሮ አምጥቶ አሸናፊውን ኮንትራት ተዋውለው ምናምን እንደዚህ አይነት ስራዎችን የሚሰራ ስቲል ማን ነው? ፐርቼዘሮች ናቸው። ጥያቄ ወደ ማይለር ወደ ፐርቼዘሮች ይሄዳል። ከዛ ፕሮሰስ ተደርጎ ነው የሚመጣ። ያቺ ፕሮዳክት ብለን እንትን የምንላት ከዛ ፕሮዳክት ሰርቪስ ካረግናት ተገዝቶ መጥቶ እንትን ላይ የሚገባ አይደለም፣ ስቶር ላይ የሚገባ አይደለም። ጀስት በቃ የዘይት ይሞላ ተብሎ ይፈቀዳል። መኪናው የዘይቱ እንትን ተገዝቶ ይቀየራል ማለት ነው። ስቶር ላይ የሚገባ አይደለም። ሰርቪስ እንደዚህ አይነቱን ደግሞ ሰርቪስ ብለን ነው የምናስባቸው። ሌላኛው ደግሞ ስቶረብል ፕሮዳክት ነው። ስቶረብል ፕሮዳክት ማለት ደግሞ ተገዝቶ ስቶራችን ላይ የሚቀመጡ ከዛ ከስቶራችን አውጥተን ደግሞ የምንሸጠው በቃ እንደነዚህ አይነት ነገሮች ስቶረብል ነው የምንላቸው። አሁን ስቶረብል ሲባል ምንድነው? ገቢና ወጪ የምንሰራላቸው ፕሮዳክቶች ማለት ነው። ልክ ከግዢ ተገዝቶ ገባ ይህን ያህል ይናረገው ከዛ ደግሞ በሽያጭ በኩልም ይሁን ለመጠቀምም ለምንም ቢሆን ደግሞ ሲወጣ ይህን ያህል ወጣ እያል የምንቆጣጠረው በቢን ካርድ ምናምን አድርገን የምንቆጣጠረው ማለት ነው ስቶረብል የምንላቸው። እነዚህ ኮስትም ይኖራቸዋል ምንም በቃ ብዙ ነገር ነው የሚኖራቸው እነዚህ ስቶረብል የምንላቸው። ስለዚህ አንድ ፕሮዳክት ክሬት ስናደርግ ስለ ታይፑ ማወቅ ግድልናል ማለት ነው። አሁን ይሄንን ኢንቨንተሪ ላይ የሚሰሩ ሰዎች በቀላሉ ያውቁታል። እኔ አሁን እያወራ ያለሁት ሜቢ ለሌሎቻቸው ይሄን ነገር ለማታውቁት አዲስ ነገር ሊሆን ይችላል። ግን ኢንቨንተሪ ላይ ስራቸው ስቶክ መቆጣጠር ስቶክ ላይ መስራት የሆኑ ሰዎች ግን አሁን እኔ የማወራቸውን ነገሮች በቀላሉ ያውቁታል። በቃ ስራቸው ይሄ ስለሆነ ማለት ነው። ስለዚህ አሁን ደግሞ ሌሎቻቸው እያወቃቸው ነው ማለት ነው። ስለዚህ አሁን እዚህ ጋር አንድ ስቶረብል የሆነ ፕሮዳክትን ክሬት እናደርግና ከዛ ሌሎች እዚህ ጋር ያሉት ፊልዶች ደግሞ ምንድናቸው ምለውን እናያለን ማለት ነው። አሁን አንድ ስቶረብል የሆነ ፕሮዳክት ክሬት እናድርግ። ለምሳሌ ኮምፒውተር እስከነ አክሰሰሪው ማለት ነው። እስቲ ክሬት እናድርግ። ኮምፒውተር እየጻፈ ነው እንዴ? ኮምፒውተር ዊዝ አክሰሰሪ ኦኬ። ኮምፒውተር ዊዝ አክሰሰር። አሁን ኮምፒውተርና እስከነ አክሰሰሩ ኮምፒውተር ማለት እስከነ ማውዙ እስከነ ምናምኖቹ በቃ እስከነ ሙሉ እንትኑ ነው። አሁን ይሄ ኮምፒውተር ምንድነው? ተገዝቶ መጥቶ ስቶር ውስጥ የሚቀመጥ ኦር ደግሞ የካምፓኒው አሴት ሆኖ የሚቆይ ነው። ስለዚህ ምንድነው? ስቶረብል ነው ማለት ነው። ታይፑ ምንድነው? ስቶረብል ነው ማለት ነው። ከዛ መጣ። አሁን ለምሳሌ ኮምፒውተር የሚሸጥ ድርጅት ወይ ደግሞ ሽያጭ የሚያካሂድ ድርጅት ከሆነ ይሄን ኮምፒውተር እንደ ዊዝ አክሰሰሪ ብሎ ክሬት ሲያደርግ ምን መሙላት አለበት? ሴልስ ፕራይሱን መሙላት ይችላል። ልክ ባለፈ አይታችሁ ከሆነ ልክ ይሄንን ኮምፒውተር ዊዝ አክሰሰሪ ለምሳሌ እንዳውም ኮምፒውተሩን ታይፕ እንስተው ዴል እንበለው። ዴል ኮምፒውተር እንዳውም የጥቅል ስሞና ዴስክቶፕ እንበለው። እስቲ ግልጽ እንዲሆንልን ማለት ነው። ዴስክቶፕ ዊዝ አክሰሰሪ። አሁን ለምሳሌ ዴል ዴስክቶፕ ዊዝ አክሰሰሪ ተብሎ ሜቢ ዲስክሪፕሽን ላይ ኮሩ ምኖ ልጻፍ ይችላል። ሰው ችግር የለውም። አሁን እዚህ ዋና የበቃ የወልስም ዴል ዴስክቶፕ የሚባል እስከነ አክሰሰሪው ተብሎ ስሙ አለ። ይሄንን በስንት ነው የሚሸጠው? ከፈለገ ይሄ ለምንድን ነው የሚጠቅመው? ለሴልሶቻችሁ ይሄን ኮምፒውተር በዚህ ነው የሚሸጡ ብላችሁ እናንተ እዚህ ጋር ከዘጋችሁት እነሱ ዋጋ እንዳይቀይሩ ከፈለጋችሁ ሴልስ ላይ ፕራይስ ክፍት ነው። እንደ ካምፓኒው ፍላጎት ነው የሚታደርጉት። ሴልሱን እኔ እዚህ ጋር ይሄ እቃ በስንት ነው የሚሸጠው የሚለውን እኔ ነኝ የምወስነው። ሴልሱ እዛ ጋር ዝም ብሎ ኮምፒውተሩን ብቻ እየመረጠ ይሽጥ የሚለው አይነት ሀሳብ ውስጥ ከገባችሁ እዚች ጋር ምን ታደርጋላችሁ? ሴልስ ፕራይሱ ተሞልቶ በቃ እዚች ጋር እንቆልፋለን። ከዛ ሴልስ ኦርደር ላይ ምንም አይነት ፕራይስ መንካት አይቻልም ማለት ነው። አንዳንድ ቦታ ላይ ደግሞ አይ ችግር የለውም እኔም ላስቀምጥ እንደ ሪፈረንስ ሚኒመሙን ላስቀምጥ ከዛ በላይ መሸጥ ይችላሉ ምናምን ብሎ ካላሰባችሁ ደግሞ ያኔ መጠቀም ትችላላችሁ። ኦር ደግሞ ነው በቃ በዛን ሰዓት ላይ ሴልሱ ኮምፒውተሩን መርጦ ገበያ በፈቀደለት ሰዓት እንትን ብሎ መሸጥ ይችላል። እኔም ማስቀመጥ አልፈልግም ካላችሁ ደግሞ በተውም ይቻላል። ኤኒዌይስ ይሄ ምንድነው? ሴልስ ፕራይሱ ነው ማለት ነው። ሐሳቡን እንድትይዙ ፈልጌ ነው። ለምሳሌ ሴልስ ፕራይሱን 20,000 እንበለው which means ሴልስ ላይ ለምሳሌ ሂደን ዴል ዴስክቶፕ ዊዝ አክሰሰሪ ብለን ፕሮዳክቱን ስንመርጠው 20,000 ዩኒት ፕራይስ ነው ብሎ ይዞልን ይመጣል ማለት ነው። ሁለተኛ ደግሞ ይሄ ኮምፒውተር ሲገዛም ሆነ ሲሸጥ ቫት ይቆረጥለታል ወይ ሚለውን ነው እዚህ ጋር ከስተመር ታክስ ምለው አይቆረጥም ካል እዚህ ጋር እቺን ቫት እናነሳለን። አዎ ይቆረጣል ካል ደግሞ እናስቀምጣለን። ኦር ደግሞ
ተገዝቶ ሲመጣ ነው የምንወስነው። ምክንያቱም ቲኦቲ ሊሆን ይችላል። ቲኦቲ የሚባል ነገር አለ 10% ምናምን እየተባለ 15% ምናምን እኔ ነው የምመርጠው። ችግር የለውም ብቻ ያለ ቫት ይምጣ። እንደዚህ ፐርቼዝ ኦርደሩ ላይ እኔ ነኝ የምወስነው ካላችሁ ደግሞ እዚች ጋር ማንሳት ይቻላል። ይሄ ሾርት ከት እንዲሆንላችሁ ነው፣ እንዲቀል ነው። ልክ ፐርቼዝ ኦርደር ላይ ስትኑ ሲመጣ እስከነ ቫቱ እንዲያመጣ ቫቱም ማንሳትም መጨመርም ይቻላል። ምን ላይ ፐርቼዝ ኦርደር ላይ ሆነን ኦር ሴልስ ኦርደር ላይ ሆነን መቀየር ማንሳትም መጨመር ይቻላል። ባይዞ ይሄኛው ምንድነው በቀላሉ እዛ ጋር እንዲያመጣላችሁ ነው። ሌላ ደግሞ ኮስት ማለት በስንት ነው የሚሸጠው ነው። ይሄ ደግሞ ለምሳሌ ይሄንን 25000 ብለው በቃ 5000 ትርፌ ነች እስከነ ወጪ ምናምን አድርጎ 25000 ነው የሚሸጠው። ይሄን ኮምፒውተር 20000 ነው የገዛሁት፣ ስለዚህ 25000 ነው የሚሸጠው ብለን ለምሳሌ ኮስቱ ላይ ብንሞላ፣ ስለዚህ በዚህ ይሰራልናል ማለት ነው። ልክ ሂዶ ፐርቼዝ ኦርደራችንን ክሬት ስናደርግ ከዛ ኮምፒውተሩን ስንጠራ ዩኒት ፕራይሷን 25000 ብሎ ይዞልን ይመጣል ማለት ነው። ጀስት ይሄ እዚህ ጋር የሚሞላ ግዴታ አይደለም። ልብ አድርጉ፣ ግዴታ አይደለም። ጀስት እንዲቀላችሁ ነው። እዚህ ጋር ከሞላችሁ ፐርቼዝ ኦርደር ላይ እንዲመጣ ነው እንጂ እዚህ ጋር ባዶ መተውም ይቻላል ማለት ነው። ሌላውና ዋናው ነገር ማወቅ ያለባችሁ ፕሮዳክት ካቴጎሪ ነው። አንድ ኢንቨንተሪ ላይ መጀመሪያ ስትሰሩ መጀመሪያ ተጠንቅቃችሁ ማወቅም ሆነ መስራት ያለባችሁ ፕሮዳክት ካቴጎሪ ላይ ነው። የአንድ ካምፓኒ ኢንቨንተሪውን ስትሰሩ ፕሮዳክት ካቴጎሪው ከተበላሸ ጌም ኦቨር፣ ማስተካከሉ ሌላ ሌቭል ሌላ ታሪክ። ፕሮዳክት ካቴጎሪ ማለት ምንድነው? ፕሮዳክቶችን በካቴጎሪያቸው ነው የምናስቀምጣቸው። ተመሳሳይ ካቴጎሪ ያላቸውን ፕሮዳክቶች አንድ ላይ ነው የምንሰበስበው። ለምንድነው አንድ ላይ የምንሰበስበው? ባንሰበስብስ ብላችሁ ልትጠይቁ ትችላላችሁ። ስለዚህ አንድ ፕሮዳክት ካቴጎሪ የሚለውን ይሄንን ቀጥታ በዚች ቀስት ልክፈታትና ላሳያችሁ። ፕሮዳክት ካቴጎሪ ያላቸውን ፊቸሮች ማለት ነው። ኦኬ ፕሮዳክት ካቴጎሪ ጋር ስትመጡ እዚች ጋር ይታያችኋል። ኢንካም አካውንት እና ኤክስፔንስ አካውንት አለ፣ ፕላስ ደግሞ ኮስቲንግ ሜተድ አለ። የዚህን ጥቅም ልንገራችሁ። እቃ ይገዛል ይመጣል። ባለፈ እንዳየነው ልክ ሴልስ ኦርደር ወይም ደግሞ ፐርቼዝ ኦርደር ላይ ልክ ፐርቼዝ ኦርደር ኒድ ፐርቼዝ ኦርደር ላይ እቃው ከመጣ በኋላ ልክ ምን ማድረግ እንችላለን? ክሬት ቢል ማድረግ እንችላለን። እንደምታዩት እዚህ ጋር ማለት ነው ክሬት ቢል ስናደርግ ገባችሁ? ክሬት ቢል ስናደርግ ባይ ዲፎልት ፋይናንስ ጋር ምን ይዞ ይሄዳል? አካውንት ይዞ ይሄዳል። ባለፈ ያየነው 4000 እዚች ጋር እንደምታዩት ማለት ነው 4000ን ይዞ ይሄዳል። ይሄ ማለት ማፕ እናደርጋለን። ይሄ እቃ ተገዝቶ ሲገባ ቻርት ኦፍ አካውንት ኤክስፔንሱ ምን ይንካ የሚለውን እዚች ጋር ነው የምንወስንለት። በዚህ ፕሮዳክት ካቴጎሪ ላይ ለእያንዳንዱ ፕሮዳክት አይደለም የምንሰጠው፣ ለካቴጎሪ ነው የምንሰጠው። ለዛ ካቴጎሪ እነዚህ እቃዎች ሲገዙ በዚህ ኤክስፔንስ አካውንት ይንኩ። ከዛ ፔብላችን ነክቶ የኤክስፔንስ አካውንታችን በዚህ ነው እያጣፋ የሚሄደው የሚለውን እዚች ጋር ነው የምንወስንለት። ለምን? ለኤክስፔንስ አካውንቱ እዚች ጋር 6000 ምናምን ማለት ነው። ለኢንካም አካውንቱ የምንሸጠው እቃ ከሆነ ደግሞ የሚሸጠው እቃ ልክ ሲመረት ወይ ደግሞ ተገዝቶ ሲገባ የሚገባ አካውንት ላይ አለ፣ ኢንካም አካውንቱ ላይ ይገባል። ከዛ ከኢንካም አካውንት ደግሞ አውጥተን ነው የምንሸጠው። ከዛ ኢንካም አካውንታችን አውጥተን ሪሲቨብል አካውንታችን ላይ ነው የምነካ ማለት ነው። ሴል ሲሆን ባይዞ አሁን የማወራላችሁ ነገሮች ፋይናንስ ላይ ስንገባ በስርዓት ትረዳላችሁ። ጀስት ሀሳቡን ብቻ ያዙልኝ። ጀስት የሆነ ነገር ሲገዛ ዴቢትና ክሬዲት እየነካ መሄድ ስላለበት ነው። ፋይናንሶች ወይ ደግሞ ይህንን የሚታዩ አካውንታንቶች በጣም ነው የምትረዱት። ይህን ነገር ምንድነው ዴቢትና ክሬዲቱን መንካት ስላለበት ያን ዴቢትና ክሬዲት የሚነካ ደግሞ አሁን ፒስትሪ ላይ አሁን ፋይናንሶች የሚጠቀሙ ፒስትሪ የሚባል አፕሊኬሽን አለ። እዛ ላይ እንዴት ነው የሚጠቀሙት? ራሳቸው ነው ማፕ የሚያደርጉት። አውጥተው ልክ ኮምፒውተር ኢንዳክስተር ተገዝቶ መጣ፣ ኦኬ ኮምፒውተር ስንት ቤት ነበረ ምናምን ብሎ አስበው ወይ ደግሞ ፒስትሪ ውስጥ ገብቶ ቼክ አድርገው ኦኬ 6 ቤት ምናምን ነው መንካት ያለበት ኤክስፔንሱ ምናምን፣ እንደዛ ነው የሚሰሩት ግዢ ሲሆን ማለት ነው። በዚህ ሲስተም ላይ ግን አንድ እዚህ ጋር ካቴጎሪውን አስረን እናስቀምጥና እዚህ ካቴጎሪ ውስጥ ምን እናደርጋለን? ፕሮዳክቶቹን እዚህ ውስጥ ነው የምንደረድር። እነዛን ፕሮዳክቶች ሂደን ስንገዛም ሆነ ስንሸጥ ይሄኛውን እዚህ ጋር የምናስቀምጥልትን ዴቢትና ክሬዲት ኢንካም አካውንትና ኤክስፔንስ አካውንታችን እየነካ ሄዳል ማለት ነው። ስለዚህ አስቡ፣ አንድ ፕሮዳክት ከካቴጎሪ ውጪ ከተቀመጠ የምነካው አካውንት ሌላ ነው የሚሆነው። ያ ማለት ደግሞ ፋይናንስ ላይ በኋላ ለመዝጋት ሌላ ራስ ምታት ነው። ስለዚህ ፕሮዳክት ካቴጎሪ ምንድነው? ግዴታ በስርዓት መሰራት ያለበት ነው ማለት ነው። እዚህ ጋር ሌላ ደግሞ ምንድነው? ኮስቲንግ ሜተድ አለ። ኮስቲንግ ሜተድ አንድ እቃ ተገዝቶ ሲመጣ ምን ያህል ኮስቲንግ ስራ ነው። ለምሳሌ እንዳውም ውሃ አገኘው። ለምሳሌ 1 ደርዘን ውሃ ገዝታችሁ በስንት ብር እንበል፣ እያንዳንዱን በ10 ብር ሂሳብ ገዝታችሁ
አንድ 10 ደርዘን አላችሁ እንበል። በስንት ነው ገዛችሁት? በ10 ብር ሂሳብ። ከዛ በኋላ ከ10ሩ እንበልና 6ቱ ቀረ። 6ቱ ስቲል 4ቱን ሸጣችሁ 6ቱ ስቶራችሁ ውስጥ ነው ያለ። በስንት ብር ተገዛ? በ10 ብር ሂሳብ። ከዛ በኋላ ሌላ ገዛችሁ። በስንት ብር ሂሳብ? በ13 ብር ሂሳብ እንበል። አንዱን በ13 ብር ሂሳብ ገዝታችሁ አመጣችሁ። መጀመሪያ በ10 ብር የገዛችሁት አለ፣ አሁን ደግሞ በ13 ብር ሂሳብ ገዝታችሁ አመጣችሁት አለ። እንዴት ነው የሚሸጡት? እስቲ መጀመሪያ መልሱን ከመመለሴ በፊት እስቲ እንደዚህ ሲሆን አንተ አሁን ሻጭ ነህ፣ እንዴት ነው የሚሸጠው? እንዴትስ ኮስትን ታውቃለህ? እንዴት ነው ማለት መክሰር የለብህም። በ13 ብር የገዛኸውን በ10 ብር ሂሳብ የገዛ ካለ እንዴት ነው መክሰር የለብህም። እዚች ጋር ግን መሸጥ አለብህ። እንዴት ነው የሚሸጠው? ኦኬ እንዴት ነው የሚደረገው? መጀመሪያ የነበረው በ10 ብር ያለው ሂሳብ ሲደመር አሁን ያመጣ ከዛ አቨሬጁ ይሰራል። ያ ፕራይሱ እንዴት ይሰራል ነው። ኮስቲንጉ እንዴት ነው የሚሰራ የሚለው በዚህ ነው እንትን የምንለው። ፋይናንስ ላይ ሲንገባ ይሄን በስርዓት እናያለን። ፋይናንሶች ደግሞ ሞር እዚች ጋር ልታግዙ ትችላላችሁ። አቨሬጅ እንትኑ ይሰራል። በቃ እንዴት ነው የሚሰራ ነው። አሁን እዚች ጋር የምንወስነው ምንድነው ማለት ነው? ኮስቲንግ ሜተዳችን ምን ይሁን ነው። ለምሳሌ አቨሬጅ ኮስት የሚለውን ለምሳሌ ከመረጥ ነው ኦኬ አር ዩ ሹር ምናምን እያለ በቃ እየጠየቀኝ ነው። ቀይር ልበለው ችግር የለው። አቨሬጅ ኮስት ሰራው ማለት የመጣውን ካለው ስቶክ አዲስ ገዝቼ የማመጣውን ስቶክ ውስጥ ካለው ጋር ምን እያደረገልኝ ይሄዳል? ኮስቱን አቨሬጁን እየሰራልኝ ፕራይሱን በዚህ ቢሸጠው ያዋጣል እያለ ሲስተም ራሱ እየነገረኝ ይሄዳል ማለት ነው። ስለዚህ እዚች ጋር ደግሞ ኮስቲንግ ሜተዱን ማስቀመጥ አለብን። በምን ደረጃ እየሰራ ነው? ስቲል በካቴጎሪ ደረጃ ነው። ስለዚህ ካቴጎሪ ውስጥ የሚሰበሰበው ፕሮዳክቶች ተመሳሳይ እንትን መሆን አለባቸው። የተለያዩ እንትን አሁን ለምሳሌ እዚች ጋር ኦል የሚለው ላይ ስሙን ኮምፒውተር ሰፕላይ ምናምን ብለን ብናስቀምጥ እዚህ ውስጥ መግባት ያለባቸው እነ ኮምፒውተር፣ ላፕቶፖች፣ ማውዝ፣ ኪቦርድ ምናምን የምንላቸው ናቸው። በቃ ተመሳሳይ እንትን የሆኑት። እዚች ጋር ደግሞ ሌላው ሮ ማቴሪያል ፔት ለምሳሌ ሃይላንድ ውሃ የሚያመርተው ይሄን ፋብሪካ ሃይላንድ የሚያመርተው ፔት ማቴሪያል ይባላል። ጥሬ ዕቃው ማለት ነው። ያን ጥሬ ዕቃ ሲያመጣ ፔት ማቴሪያሎች ምናምን ይባሉት አንድ እንትን ውስጥ ነው የሚገቡት። ኤችዲፒ ምናምን ይባላል። ቺንክዳን ለመስራት ኤችዲፒ ይባላል። ይሄን ከለሩን ሰማያዊ ለማድረግ ደግሞ ማስተር ባች የሚባል ከለሮች አሉ። አሁን እነዚህ ተመሳሳይ የሆኑት ነገሮች ደግሞ በአንድ ካቴጎሪ ውስጥ እየተቀመጡ ነው የሚሄዱት እና ካቴጎሪ ለፕሮዳክት በጣም ወሳኝ ነው ማለት ነው። ሌላ ደግሞ እዚሁ ካቴጎሪ ላይ ምን አለ? ፎርስ ሪሙቫል ስትራቴጂ ነው። ፎርስ ሪሙቫል ስትራቴጂ ማለት ደግሞ ቀድማችሁ የገዛችሁት ዕቃ ስቶራችሁ ውስጥ ነው ያለ። ከዛ ደግሞ አዲስ አመጣችሁት። እንዴት ነው ከስቶኬ ውስጥ መውጣት ያለበት? ለምሳሌ መድኃኒት ቤት የፋርማሲ ምናምን የምንለው ላይ ብዙውን ጊዜ ምንድነው የሚያደርጉት? ፊፎ ነው የሚጠቀሙት። ፈርስቲን ፈርስት አውት፣ ቀድሞ የገባ ቀድሞ ይውጣ። ፈርስቲን ፈርስት አውት እንደዛ ነው የሚሰራ። የሚበላሽ ከሆነ ኤክስፓየር ዴቱ እየደረሰ ከሆነ ቀድሞ የተገዛ ፕሮዳክት ምን መሆን አለበት? አዲስ የመጣው ወደ ኋላ እየወሰድክ ቀድሞ በፊት የተገዛውን ቀድሞ እንዲወጣ እያደረክ ትሄዳለህ። ፊፎ የምንለውን እንጠቀማለን እዚህ ላይ እንደሚታየው ማለት ነው። ላስቲንግ ፈርስት አውት ደግሞ የሚባል ነገር አለ። መጀመሪያ ላይ የገዛውት ይቀመጥ፣ መጨረሻ ላይ የገዛውት ግን ቀድሞ ይውጣ። ላስቲንግ ፈርስት አውት የምንለው እንደዛ አለ። ኦር ደግሞ ክሎዘስት ሎኬሽን ደግሞ የምንለው አለ። ለምሳሌ 3-4 ቦታ ላይ ስቶሬጅ ካለን ምንድነው የምናደርገው? ከዛ ስቶሬጅ ላይ ያለው ይውጣ። በቃ ሶ ኖርማል ምንም ችግር የለውም። እዛ ጋር ያለው ይውጣ የምንለው ማድረግ እንችላለን። ኦር ደግሞ ሊስት ፓኬጆች ሊስት የሆኑት እንዲወጡ ምናምን በብዙ አይነት የምናስቀምጥበት ነው። ይሄ በምን ደረጃ ነው የምንሰራ ማለት ነው? በካቴጎሪ ደረጃ ነው። ካቴጎሪው ላይ ነው እነዚህን ሞልተን የምናስቀምጥ ማለት ነው። ስለዚህ እዚህ ጋር ያሉትን ሞልተን ካስቀምጥ በኋላ ሴቭ አድርገን አሁን ምንድነው ያደረግነው ማለት ነው? አንድ ካቴጎሪ ሰራን ማለት ነው። በዚህ ካቴጎሪ ውስጥ ሰራና ስለዚህ ፕሮዳክትን ክሬት ስናደርግ ምን ካቴጎሪ ውስጥ ነው የምናስቀምጠው ብለውን ከዛ በኋላ ምንድነው ማሰብ አለብን ማለት ነው። ዝም ብለን ፕሮዳክት ክሬት አድርገን ጠቅጥቀን የምናስቀምጥ ከሆነ ምናቸው ውስጥ ይሆናሉ ከካቴጎሪያቸው ውስጥ ውጪ ይሆኑና ምን ሊሆንብን ይችላል? እዚህ ጋር ችግሮችን ሊፈጥር ይችላል። ለምሳሌ የምንሸጠው ዕቃ ምንም ኤክስፓየር ዴቱ ምንም ማተር የማያደርገን አይነት ፕሮዳክቶች አሉን እንበል። ስለዚህ እነሱም በቃ እንደፈለገ ይውጣ። ፈርስቲን ፈርስት አውት የሚሆን ላስቲን ፈርስት አውት እንደፈለገ ይውል ልንለው እንችላለን። እዛ ውስጥ ተሳስተን ለምሳሌ ኤክስፓየር ዴት ያለውና ቀድሞ የተገዛ ቀድሞ መውጣት ያለበት ፕሮዳክት ደግሞ አለን እንበል። ያን ይሄኛው ውስጥ ከተት ነው ማለት ምን ሊሆን ነው? ሲስተሙ በስነ ስርዓት እንትን እያደረግልን አይወጣም። መቀነስ ያለበትን እየቀነሰልን አይደል? በኋላ ላይ እንትን ሊለን ይችላል ማለት ነው። ሲስተማችን የሚናገረውና በሪያሊቲው ያለው ዕቃ ተቃራኒ ሊሆን ይችላል። ስለዚህ ካቴጎሪ ላይ በዚህ ልክ ትንሽ ሐሳቡን ካገኛችሁ ሞር እናንተ ደግሞ ዲግ አውት አድርጋችሁ ስለ ፕሮዳክት ካቴጎሪ ማየት ትችላላችሁ ማለት ነው።
ከዛ ፕሮዳክት ካቴጎሪ ካየን በኋላ ኢንተርናል ሪፈረንስ ደግሞ የሚባል አለ። ኢንተርናል ሪፈረንስ ማለት በቃ እዚች ጋር ለዚህ ፕሮዳክት የምትሰጡት ሪፈረንስ ነው። ሪፈረንሱን ሰጣችሁ በቃ በዛ ፕሮዳክቱን በዛ ሪፈረንስ በቃ እየለያችሁ እንድትሄዱ ነው። ለምሳሌ ዝም ብላችሁ 01 እንበለው የዚህ ፕሮዳክት ሪፈረንስ 01 ነው በቃ ኮድ ነው። ከዛ ሌላ ደግሞ ባርኮድ ነው። ባርኮድ ማለት ደግሞ እኛ እዚህ ጋር የምንሰጠውን ቁጥር ምን እናደርጋለን? ኮዱን መጨረሻ ላይ እንትኑን ጀነሬት አድርገን ፕሪንት ሌብል የሚትላለች እዚች ጋር እናያለን። ክሬት አድርገን ባር ይሰጠናል። ባርኮድ ሚንስ እቺ ማለት ነው የሚታዩት ከሆነ ይሄ በመስመር ያለው ባርኮድ ይባላል። ከዛ በኋላ ይሄን ባርኮድ ከሲስተማችን ጀነሬት አድርገን እናውጣና ባርኮድ ሪደር አለ። ልክ በሱ እንዲህ ራን ስታደርጉት ቀይታ ፕሮዳክቱን ያመጣላችኋል። ከዛ የሚሸጠውን ተሽጦ ይኬዳል። ለምሳሌ ሱፐርማርኬት ማን ገብታችሁ ሲስተም የሚጠቀሙ አይታችሁ ከሆነ እናንተ እቃውን ተሸክማችሁ እየገፋችሁ በጋሪ ታመጣላችሁ። ፕሮዳክቶች እያነሱ ቲት ምናምን ነው የሚያደርጓት አይታችሁ ከሆነ ማለት ነው። ያቺ ከየት የመጣችሁ ነው? እዚች ጋኛ የምንሰጣትን ባርኮድ ፕሮዳክት ሲስተሙ ያውቀዋል። በቃ ባርኮዷን ሰጠናታል። ስለዚህ ቺን ባርኮድ ሳነባት ቀጥታ ፕሮዳክቱን ሂዶ ያመጣልኛል ማለት ነው። ከዛ ሰርች እያደረገ በባርኮዱ ያመጣልኛል። ከዛ ፕሮዳክት ምንድነው ፕራይሱንና ኳንቲቲውን እየሞላው መሸጥ እችላለሁ ማለት ነው። ባርኮድ እሷ የሚጠቅመን። ስለዚህ የዚህን ባርኮድ ለምሳሌ 123454 ለምሳሌ አልኩት እንበል። ከዛ ሴቭ እንበለው እስቲ ይህን ያህል ከሞላን ሴቭ ብዬ ባርኮዷን አውጥቼ ላሳያችሁ። የዚህን ባርኮድ ፕሪንት ሌብል የምትልጅ ያለች ፕሪንት ሌብል ልበለው። ከዛ ስንት ላውጣለኝ? አይ አንድ በቂ ነው አልኩት። ኮንፊርም አልኩት። አንድ ብቻ ጀነሬት እንዲያደርግልኝ ማለት ነው። እሺ እዚህ ጋር ፕሪንት አድርጎልኛል። ፒዲኤፉን ከፍተን እኔ አያችሁ እንትኑን ይዞልኝ ወጣ። አያችሁ እዚህ ጋር ባርኮዱን አወጣልኝ ማለት ነው። ከዛ በዚህ ብር ይሸጣል የሚለውን እዛች ጋር እዚች ጋር የሞላናትን ብሩን ባርኮዱ ላይ ይዞልኝ መጣ። ስለዚህ እቺ ምን እናደርጋለን? ፕሪንት አድርገን የምንሸጠው እቃ ላይ ለጥፋለን ማለት ነው። ጀስት ላይክ ዚስ በቃ እዚህ ጋር እንደምታዩት ልክ እንደዚህ ይለጠፋል። ከዛስ ስካን ስናደርገው ምን ያደርግልናል? ልክ ይሄንን አሁን ሪደሯን አምጥተን ስካን ብናደርገው ቀይታ ይሄን ፕሮዳክት ይከፍትልናል ማለት ነው። ፕሮዳክት ላይ ሆነን ምንድነው ሴልስ ላይ ሆነን ፐርቼዝ ላይ ሆነን ልክ አድላይም ብለን እቺን ቲት ስናደርጋት ያመጣ እያስገባልን ይሄዳል ማለት ነው። ስለዚህ አንድ ፕሮዳክት ኢንቨንተሪ ላይ ክሬት ስናደርግ እነዚህ ነገሮችን ማድረግ አለብን ማለት ነው። ማወቅ አለብን በትንሹ። ሌሎች ነገሮች አሉ እዚች ጋር በትንሹ በዚህ ልክ ማወቅ አለብን ማለት ነው። ገባችሁ? ኦኬ ፕሮዳክቱ ላይ ወደ ኋላ ልመለስና አሁን እዚች ጋር 01 ብዬ የሰጧት ልመለስና ላሳያችሁ። ኢንተርናል ሬፈረንሳ ወደ ኋላ ተመልሼ ይሄንን ሳየው እዚች ጋር 01 ብሎ አስቀምጦታል። ይሄ ምንድነው? የለየልን እንዴት ነው? ሪፈረንስ ነው። በቃ እያንዳንዱ ፕሮዳክት የራሱ ሪፈረንስ እንዲኖረው። ለምሳሌ የወዱ እስቲ ራምቡቱ እንዴት ነው ያስቀመጣቸው? አንዱን ከፍተን እንዲ ፕሮዳክት እስቲ ዝም ብለን ቦልት መክፈት አያችሁት? ኢንተርናል ትራንስፈር በዚህ መልኩ ሰጥቶታል። ፕሮዳክት ካቴጎሪ ደግሞ ኮንሱመብል የሚባሉት ውስጥ እስቲ ከፍተን እንይለት። ስታንዳርድ ፕራይስ ተጠቅሟል። እዚች ጋር ኢንቨንተሪ ቫሉዌሽን ምናምን የሚጫኑ ስላሉ ነው እኛ ጋር የሌሉ የተጨመሩም አሉ። እዚች ጋር በኋላ የተጨመሩ ሜዶስ ናቸው እነዚህ። ሩት አለ ምን ውስጥ ይለፍ የሚባሉ ናቸው እናያለን። በትንሹ ነው የጀመርኩላችሁ እነዚህ ሁላ እናያለን በኋላ። ከዛ ኤክስፔንስ ላይ እንደዚህ ያለን ማለት ነው እዚች ጋር እንደሚታዩት የዋናው ላይ። ከዛ ፕሮዳክቱ ወደ ኋላ ተመልሰን ብናየው ይኸው እዚች ጋር ኮንስ ምናምን ብሎ እዚች ጋር ከስር አስቀምጦታል። እሷ ምንድነች? እዚች ጋር ያለችው ኢንተርናል ሪፈረንስ ማለት ነው። ሶ እያንዳንዱ ፕሮዳክት አሁን ክሬት ባረግ ነው እዚች ጋር እንደሚታዩት በዚህ ክሬት ባረግናት ምን ሆኗል ማለት ነው? እንደዚህ ሁላ ክሬት ተደርጎ ተቀምጠዋል ማለት ነው። የዛን ካምፓኒ ፕሮዳክት አንዴ ክሬት አድርገን እናስቀምጣለን። ይሄንን እንዴት ነው ክሬት የምናደርገው? በጣም ብዙ ነው ምናምን ሊባል ይችላል። ታይም ቴምፕሌቶች አሉ። በኤክሴል አንዴ ምንድነው የምናደርገው? ኢምፖርት አድርገን እናስገባለን ቴምፕሌቶቹን አስተካክለን እንጂ ይሄውላ ቁጭ ብለን ክሬት አናደርግም። ግን ቴምፕሌቱን አስተካክለን አውጥተን ማለት ነው እዚች ጋር ኢምፖርት የምትላለች ኢምፖርት ሪከርድ እናደርግለታለን። ከዛ በኋላ ፕሮዳክቱ እንዳለ ማስገባት ይቻላል ኤክሴል ላይ ካለን ማለት ነው። እሺ ሐሳቡን እንድትይዙ ያይል ይህን ያይል ፕሮዳክቱ ክሬት አደረግ ላይ ካየን እንትን ይላል። ሰፊ ነው እውነት ለመናገር በጣም ሰፊ ነው። ሌሎች እንደ ሲሪያል ነምበሮች አሉ፣ ቫሉዌሽን ምናምን ብዙ ነገሮች አሉ። ቢያንስ ባንድ እንትን ከምንለው ቢያንስ ኢንቨንተሪ ላይ ወሳኝ የሚባሉ ነገሮችን እያየንና በኋላ ምንድነው ኮዱን ስንጀምርና እየጨመርን ስንሄድ ያሉትን ነገሮች ስቲል ድጋሚ እያየን እንሄዳለን። ምክንያቱም የሚያልቅ ነገር የለውም። በየጊዜው አዳዲስ ነገር እየተጨመረበት ስለሚሄድ እዚህ ስር ያሉትን ነገሮች በሙሉ ራሱ እናያቸዋለን። አሁን ሴልስ እዚች ጋር ሴልስ ለማን ነው? ኦፕሽናል ፕሮዳክቱ የትኛው ነው?
ይሄ ዴስክቶፕን ለምሳሌ የማይገዛ ከሆነ ኦፕሽናል ምንድነው ሌላ ምን ይገዛ የሚሉትን ፐርቼዝ ላይም ደግሞ አድላይን ይሄን ፕሮዳክት ማን ነው ሊያቀርብልን የሚችል ቀድመን በቃ መሙላት ያለብን ነገሮች ናቸው። አለመሙላትም እንችላለን እነዚህ ለዛ ነው ዝም ያልኳቸው። እዛ ኢንቨንተሪ ላይ ስንመጡ ደግሞ ሩት ይሄ ፕሮዳክት ማለፍ ያለባቸው ሩቶች እዚህ ውስጥ በጣም ብዙ ነው። ይሄ ፕሮዳክት አሁን ሎጂስቲክ አሁን ይሄ ከውጭ ተገዝቶ የሚገባ እቃ ሲሆን ስፔሻሊ ኤክስፖርት እና ኢምፖርት የሚደረጉ እቃዎች ላይ ኤልሲ ምናምን የሚባሉ አሉ። ወይ ፐርቼዝ ላይ በተለይ በይበልጥ እንማራቸዋለን። ላንድድ ኮስት ምናምን የምንላቸው አንድ እቃ አሁን ለምሳሌ ከውጭ ገዝታችሁ ለማምጣት በካምፓኒ ደረጃ ማለፍ ያለባችሁ ፕሮሰሶች አሉ። ኤልሲ መክፈት አለ፣ ሌተር ኦፍ ክሬዲት የምንላቸው ማለት ነው። ከዛ ያን ጨርሳችሁ ባንክ ሂዳችሁ እዛ ካለው ካምፓኒ ጋር ተነጋግራችሁ ተገዝቶ ከዛ በኋላ ደግሞ እያንዳንዱ ቦታ ላይ ወደብ ላይ አርፎ ከወደብ ደግሞ እያንዳንዱ ጉምሩክ ላይ እየገባ ምናምን የሚመጣ ያውላ ፕሮሰስ የሚተቆጣጠሩበት አለ። እቃው አሁን እቃ ዝም ብሎ አለም ከውጭ የሚገዙ እቃዎች ላይ በዌይትና ቮሊሙ ምኑ ተሞልቶለት ነው የሚቀመጠው። ይሄ ዝም ብሎ እንደ እቃ ዝም ብለን ጠቅጥቀን አይደለምና ያን ፕሮዳክት እዚች ጋር የምንሞላበት ዌይት ቮሊም ምናምን የምላቸው ማለት ነው። በጣም ብዙ ነገሮች አሉት በውስጡ ሞር ፐርቼዝ ላይ እናያለን ብዬ ነው ስለነሱ። ላንድድ ኮስት ደግሞ አለ። እቃው ከተገዛበት ቦታ ጀምሮ መጥቶ የኛ ስቶር ውስጥ እስኪገባ ድረስ እያንዳንዱ ለዛ ኮስት እየወጣ ለመጣ ለጫኝ ለአውራጅ ለመኪና ላይ ለአደረ ለፓርኪንጉ ለምን ዋለ ላንድድ ኮስት እንላቸዋለን። የነዛውላ ኮስት ተደማምሮ ነው የሚሸጥበትን ዋጋ ለአጠቃላይ ቀንሰን ደምረን ምን ብለን ይሄ እቃ በዚህ ብሸጥ ያዋጣል የሚለው የምናወጣ ደስ እሱንም እናለን። ለአሁኑ ግን ቢያንስ ፕሮዳክት እንዴት ክሬት ይደረጋል ባንዴ ደግሞ በስተውባችሁ ሌላ ታሪክ ውስጥ እንዳገቡ ለአሁኑ ፕሮዳክት ክሬት እንዴት ይደረጋል። ምክንያቱም እናንተም እዚች ጋር እንድትለማመዱ ለእናንተ ይህን ያይል ካየን ፕሮዳክት ላይ ይበቃል። ኮንፊግሬሽን ላይ ያሉት ኮንፊግሬሽን ላይ ምንድነው የምናደርገው? ዌርሃውስ የሚባል ነገር አለ። ዌርሃውስ ማለት ዌርሃውስ ነው። በቃ ዌርሃውስ ማለት እቃዎች ስቶር የምናደርግበት ማለት ነው። አሁን ለምሳሌ አንዳንድ ድርጅት በጣም ትልቅ ከመሆኑ የተነሳ ብዙ አይነት ዌርሃውሶች ሊኖሩት ይችላሉ። ኢዘር በብራንች የሆነ የተለያዩ ቦታ ላይ ሊሆን ይችላል፣ በሀገር ደረጃ ሊሆን ይችላል፣ ኦር ደግሞ እዛው አንድ ከተማ ውስጥ ሆኖ ግን የተለያየ ቦታ ሊኖር ይችላል፣ ኦር ደግሞ እዛው ካምፓኒ ውስጥ ሆኖ በጣም ትልቅዬ ዌርሃውስ ማለት አዳራሽ በሉት በቃ እቃ የሚቀመጥበት ትልቅዬ ዌርሃውስ ውስጥ ምን ሊሆን ይችላል፣ የተለያዩ ሎኬሽኖች ሊኖሩ ይችላሉ። ኦር ደግሞ አንድ ድርጅት ግቢ ውስጥ የተለያዩ አዳራሾች ሊኖሩ ይችላሉ። ዌርሃውስ 1 ዌርሃውስ 2 ዌርሃውስ 3 እያለ አሁን ይሄን ኢንቨንተሪ ላይ የሚሰራ ሰው በጣም ያውቃቸዋል። እነዚህ ዌርሃውስ ምናምን ሲባል ሎኬሽን ስል ያውቃቸዋል። ሎኬሽን ማለት ዌርሃውስ ውስጥ የሚገኝ አሁን ፋብሪካ ማለት ነው። ለምሳሌ ፋብሪካ ስንት ሎኬሽን ይኖረዋል? ገና ጥሬ ዕቃው ተገዝቶ ሲገባ የሚቀመጥበት ሎኬሽን አለ። አንድ ዌርሃውስ ውስጥ ይገባና ጥሬ ዕቃ ማስቀመጫ ቦታ አለ። ያቺ የጥሬ ማስቀመጫ ቦታ ነች። ይለጥፍበትና ክፍል ምናምን እንትን ውስጥ ተደርጎ ዌርሃው ምንድነው ሎኬሽን 1 ይላሉ። ሎኬሽን 1 2 3 የጥሬ ዕቃ ማስቀመጫ ነው። ሎኬሽን 3 4 5 ደግሞ የምርት ማስቀመጫ ቦታ ነው ምናምን ብሎ እነሱ ከፋፍሎ ለምንድነው ለመቀነስና ለመደመር የትኛው ወጣ ከየት ወጣ የት ላይ ምን አለኝ የሚለውን ለማወቅ እንዲመቻቸው ነው እንደዚህ የሚሰሩት። ያጠቃላይ ደግሞ ይሄ ክፍል ውስጥ ተከፋፍሎ ዋናውን አጠቃላይ ይዞ ያለው ደግሞ ዌርሃውስ ነው የምንለውና እዛ ዌርሃውስ ስንገባው ለምሳሌ ሎኬሽን ዋናቱ ጥሬ ዕቃ ማስቀመጫ ቦታ ልንል እንችላለን። ከዛ ቀጥሎ ያለው ሁለቱ ክፍል ደግሞ ጥሬ ዕቃው ወደ ፋብሪካ ገብቶ ፋብሪካው የሚሰጠው ምርት አለ። ምርቱ ደግሞ እስኪሸጥ ድረስ የሚቀመጥበት አሁንም ሌላ ሎኬሽን አለው እና ሎኬሽን ደግሞ ደግሞ የተመረቱ ምንድነው ፕሮዳክቶቹ ማለት ነው የሚቀመጡበት ነው እንላለን። ከዛ ደግሞ እንደ ካምፓኒ ትልቀት እናንተን ነው። ከዛ ከተቀመጠበት ደግሞ ለመሸጥ የተዘጋጁ እዚህኛው ሎኬሽን ውስጥ ይቀመጣል ይባላል። ከዛ ተጭኖ ደግሞ ይወጣል ማለት ነው። አሁን እነዚህን መቆጣጠር ግድ ይለናል። ስለዚህ ለምን የሆነ እቃ አለኝ ስትል የት ሎኬሽን ላይ የት ዌርሃውስ ላይ የሚለውን በቀላሉ ሲስተም ላይ መመዝገብ መቻል አለበት ማለት ነው። ዌርሃውስ የምንለው እሱ ነው። አሁን ዌርሃውስ ብለን ስንከፍተው ዌርሃውስ ባይ ዲፎልት ኮንፊገር ስታደርጉት ማይ ካምፓኒ ብሎ ይሰጣችኋል። እኛ የራሳችንን ዌርሃውስ ክሬት እናድርግ። ዌርሃውስን ክሬት ስናደርግ ምን ያስፈልጋል ነው እንላለን። ኦኬ ክሬት አድርጎ ችግር የለውም። አሁን ማይ ካምፓኒ ዌርሃውስ 2 ክሬት ሊያደርግልኝ ነው። ስሙን እንደፈለጋችሁ ማለት ትችላላችሁ። ዌርሃውስ 2 ከዛ ሾርት ኮዱን ስጡት። ዌርሃውስ 2 ብዬ ልስተው ችግር የለውም። ከዛ ሴቭ ልበለው። አሁን ሴቭ አድርጎ ይጨርስና ወደ ኋላ ተመልሼ ሳይ ወደ ኋላ ልመለስ።
ምን ኖረኝ ማለት ነው? ሁለት ዌርሃውስ ኖረኝ ማለት ነው። ምንድነው የከፊት ያለው ይነሳ ምን ሆነ ማለት ነው? አሁን እዚህ ጋር እሺ እዚች ጋር ሁለት ዌርሃውስ አለኝ። ይሄ WH ስቶር ሎኬሽኑ ነው። ይሄ ዌርሃውስ ኔሙ ነው ማለት ነው። ማይ ካምፓኒ ማለት ባይ ዲፎልት የሚሰጠን ነው። ይሄንን ስሙንም ኤዲት ማድረግ እንችላለን። ዌርሃውስ 2 ዌርሃውስ 1 ማለት እንችላለን። ቅድስ ካለ በለውና ዌርሃውስ በቃ 1 ሸዶራ ልመለስ። ስለዚህ ዌርሃውስ ዋይ እና ዌርሃውስ ሁለት ዌርሃውስ አለው እንበል። በቃ ሁለት ግብድ አዳራሽ ዩዘር አንድ ቦታ ኦር ደግሞ የተለያየ ቦታ ላይ ያለው እንበል። ስለዚህ እያንዳንዱ ዌርሃውስ ውስጥ ደግሞ ስንት ሎኬሽን አለ? አሁን ስለ ዌርሃውስ እና ስለ ሎኬሽን ተረድታችኋል ብዬ ስለማስበው ማለት ነው። ሶ ሎኬሽን ደግሞ ክሬት እናደርጋለን። ከዛ ኒው እንላለን። ኒው ብለን ሎኬሽን ኔማችን እንስጥ ያሉትን ሎኬሽኖች ሎኬሽን 3 እንበለው ዝም ብለን ሎኬሽን 2 ለሁለተኛ ዌርሃውሳችን ውስጥ ሎኬሽን 2 እናስቀምጥ። ከዛ የት ነው ፓሬንት ዌርሃውሱ ማለት ነው። ፓሬንቱ የት ይሁን ሰርች ሞር እንበልና ባይ ዲፎልት የሚሰጠን አለ። እኛ ደግሞ ክሬት አደረግናት ዌርሃውስ 2 አለች። እቺ ዌርሃውስ 2 ማለት የዌርሃውስ 2 ኮዱ አለች። ኮዷ የምንጠቀመው ነው። ኮዷን እንምረጥለትና እስቲ ሴቭ እንበለው። ሶ ሴቭ አደረገልን ማለት ነው። አሁን ሁለት ሎኬሽን ክሬት አድርገናል። እሺ ስለዚህ ክሬት አደረግነዋ እዚች ጋር ሎኬሽናችን ክሬት አድርገናል። ሶ ሎኬሽን ጋር ሂደን አሁን እንደዚህ ስናየው ይኸው ዌርሃውስ 2 ላይ ስንት ሎኬሽን አለን? ዌርሃውስ 2 ላይ ሎኬሽን 2 ይባላል። ዌርሃውስ 2 ላይ ስቶክ ደግሞ ባይ ዲፎልት ዌርሃውስን ክሬት ስታደርጉት ባይ ዲፎልት አንድ ሎኬሽን ይሰጣችኋል። ምክንያቱም አዳራሽ ካልከው ከፈለክ ወይ ሙሉ ትጠቀማለህ አንድ ሎኬሽን አለ ማለት ነው። አለዛ ግን ከፋፍለ ብዙ ሎኬሽን ታደርጋለህ ነው። ሶ ዌርሃውስን ክሬት ስታደርገው ሲስተሙ ምን ያደርጋል? ባይ ዲፎልት አንድ ሎኬሽን ይሰጣል። አንተ ደግሞ ሎኬሽኖችን ከፋፍለ ብዙ ሎኬሽኖችን ክሬት ማድረግ ትችላለህ ማለት ነው። ስለዚህ አሁን አዘጋጀን ማለት ነው። ዌርሃውስን እና ሎኬሽናችንን አዘጋጀን። ፕሮዳክት ክሬት አድርገናል። ሎኬሽን ትን ብለናል። ለምሳሌ እቃው ተገዝቶ ሲመጣ የት ሎኬሽን ይግባ የሚለውን እንወስናለን ማለት ነው። እንደዚህ ሲበዛ በዛ ውስጥ አድርገን እንወስናለን። አዘርዋይዝ ደግሞ ኦን አንድ ኢኒያል ኮምፒውተር አለኝ። ለምሳሌ አሁን ይሄን ሲስተም ይዛችሁ ለካምፓኒ ስትሄዱ ካምፓኒው ከናንተ ሲስተም በፊት እየሰራ ነበር። ስለዚህ ምን ይሆናል? ያላቸውን ፕሮዳክት ካውንት ይደረጋል። ከዛ ካውንት ከተደረገ በኋላ ያላቸው የካቴጎሪያቸው ምናምን ይመጣል። ከዛ በኋላ እኛ ደግሞ ሲስተማችን ውስጥ እናስገባለን። ያን ስናስገባ ምን ሎኬሽን ላይ ምን አለ የሚለው ያስፈልገናል። ከዛ በሎኬሽናቸው ስም መሰረት ፕሮዳክታችን አንስተን እናስገባና ኦን አንዳችን ይሄ ነው ብለን ከዛ በኋላ ግን እያንዳንዱ እንቅስቃሴ በሲስተሙ እንዲሆን ይደረጋል ማለት ነው። ስለዚህ ይቆጣጠራሉ። ገቢና ወጪያቸውን በፊት በወረቀት ይቆጣጠሩ የነበሩትን አሁን ግን ኦንላይን በሲስተም በእንደዚህ አይነት መልኩ በቃ ገቢና ወጪን ይቆጣጠራሉ ማለት ነው እዚህ ላይ ማለት ነው። ስለዚህ እዚሁ ጋር ካቴጎሪ ላይ በቀላሉ ሲታዩት ፕሮዳክት ካቴጎሪ ማለት ቅድም አንድ ፕሮዳክት ውስጥ ገብቼ ሳሳያችሁ የነበረ ነው። እዚች ጋር የምታዩት ብዙ አይነት ፕሮዳክት እንትኖች አሉ። የራሳችሁን ነው የምትሰሩ ብዙ ጊዜ ፕሮዳክት ካቴጎሪ ላይ ምክንያቱም ኢንፑት እና አውትፑት አካውንታቸውም ማስተካከል ስላለባችሁ። ቀጥለን ምን እናያለን? ሌሎቹን ለማየት እንዲመቸን እስቲ ስንት ኮምፒውተር አለው ድርጅቱ በዚህ ሳል ላይ የተመዘገበ ስንት ኮምፒውተር አለው። ስለዚህ እሱ ምን እናደርጋለን? ግዢ መፈጸም አንችልም አሁን ላይ ምክንያቱም ይሄን ሲስተም ይዘን ስንሄድ ኦልሬዲ ኮምፒውተር እዛ ቤት ውስጥ አለ። ስለዚህ ግዢ ተፈጽሞ ኦልሬዲ ተወራርዶ ቁጭ ብሏል። ያለን አማራጭ ምንድነው? ስቶሬጁን ብቻ መያዝ ነው። ስለዚህ አጀስት አድርገን ነው የምንጀምረው። አጀስትመንት አንድም ለዚህ ነው። ሁለተኛ ደግሞ በተለይ ማኑፋክቸሪንግ ዲፓርትመንት ድርጅቶች ላይ ሾርቴጅ ኦቨሬጅ አለ። እቃዎች ሾርቴጅ እና ኦቨሬጅ ያጋጥማል። በቃ ጥሬ ጋር ተገዝቶ መጥቶ የተፈለገውን ያህል ፕሮዳክት ላይ ሰጥ ይችላል። ሾርቴጅ ኦቨሬጅ ሲኖር በአጀስትመንት ነው ምን እያደረግነው እያስተካከልን እኩል እያደረግን የምንሄደው ማለት ነው። ስለዚህ አጀስትመንት እንዴት ነው የምናደርገው? ኦፕሬሽን ላይ እንመጣና ፊዚካል ኢንቨንተሪ ባለፈ አይተናልችን ነገርና አሁን እስቲ ለኮምፒውተራችን ከዛ ኮምፒውተራችን ዴል የሚለውን ስንት አለን ድርጅቱ ላይ የሚለውን እዚህ ጋር እናስቀምጥ። እዚች ጋር ሌላ ሎኬሽን ብዙ አይነት ሎኬሽኖች ይኖሩናል። ቀደም ክሬት አደረግናቸው አሉ። ስለዚህ የት ሎኬሽን ላይ ነው ይሄ ኮምፒውተር ያለው? የተለያየ ሎኬሽን ላይ ከሆነ ሁሉ ሎኬሽኖች ክሬት አድርገን እያንዳንዱ ኮምፒውተር እዚህ ጋር 10 አለ፣ እዚህ ጋር 5 አለ፣ እዚህ ጋር 3 አለ ልንል እንችላለን። ኦር ደግሞ እንደ ካምፓኒው አንድ ሎኬሽን ብቻ ነው ሁሉም ኮምፒውተሮች አንድ ቦታ ናቸው ከተባለ ደግሞ አንዱን ሎኬሽን እንያዝና ከዛ ያለን ኮምፒውተር ኦን አንዱን እናስገባለን ማለት ነው። ለምሳሌ ድርጅቱ ውስጥ 15 ኮምፒውተር አለ እንበል።
ሶ 15 ኮምፒውተር ጋር በኋላ አፕላይ እንላለን። ይሄ ሁሌ የሚሰራ አይደለም፣ ልብ ብላችሁ ስሙ። አንዴ ለማስጀመር የምናደርገው ነው። ከዚህ በኋላ ያሉትን ኮምፒውተሮች አስገባና በቃ ከዚህ ሲስተም በኋላ የሚመጣ ኮምፒውተር ይዘር ተገዝቶ ነው፣ በቃ ተገዝቶ ነው ሊሆን የሚችላል። ስለዚህ በፐርቼዘር በኩል ተገዝቶ መጥቶ ገቢ የሚሰራ ምክንያቱም ቢሉ ምኑም ከዛ ነው የሚሰራ። ይሄኛውን ግን ኦልሬዲ ስለተገዛና ያለ ኮምፒውተር ስለሆነ ቀጥታ ምን እናደርጋለን? ይሄን ያይላለን ብለን አስቀምጠን እንነሳለን። ከዛ ፕሮዳክታችን ጋር ሂደን ኦን ዴስክቶፕ ላይ ኦን አንዱን ከፍተን ስናየው ምን ይሆናል? 15 እዚች ጋር አለች እያለ ነው። አያችሁ 15 አለ አሁን ያስገባ ነው ማለት ነው። ከዚህ በኋላ ኮምፒውተራችን ላይ ኦን አንድ 15 አለን ብለን እንጀምራለን ማለት ነው። ከዚህ በኋላ ኮምፒውተሩ የት ሄደ፣ እንዴት ገባ፣ የት ወጣ ምናምን ብለው ከዚህ ላይ ይቀጥላል ማለት ነው። ይሄ ደግሞ ምንድነው? አጀስትመንት እንላለን። አጀስትመንት በዚህ መልኩ ይሰራል። ብዙም ጊዜ ይሄን አንፈቅድም ስላ ሲስተሙን ለምሳሌ ሲሰሩና ለካምፓኒ ሰጥቶ ይሄን ፊዚካል ኢንቨንተሪ የምትለዋል በቀላሉ አክሰስ እንዳይደረግ በአፕሩቫል እንትን እንዲደረግ ነው የምታደርጉት። ምክንያቱም አንድ ሰው ኢንቨንተሪ ላይ የሚሰራ ሰው እቃ ሳይኖር አለኝ የሌለውን ደግሞ እየጨመረም እየቀነሰም ኢንቨንተሪውን ሊበጠበት ስለሚችል ዳታዎችን ሊሰርቅ ሊያሸሽ ምናምን ስለሚችል አክቹአሊ ይያዛል። ምን ወጣ ምን ገባ የሚለውን ይያዛል። ግን ዞሮ ይሄ ነገር አጀስት የሚደረገው በአፕሩቫል ደረጃ ስለሆነ አንዱ ዲቨሎፐር ምንድነው የምናደርገው? ይሄኛውን በኮድ እንትን እናደርጋለን ማለት ነው። ዝም ብሎ አጀስት እንዳይደረግ ኦር ደግሞ ሃይድ እናደርጋለን። እቺ እንዳትታይ ለተፈለገ ሰው ብቻ እንድትታይም እናደርጋለን ማለት ነው አዘ ዲቨሎፐር ሲሆን። ለአሁኑ ግን ክፍት ነው ማየት ይቻላል። ስክራፕ የምንለው ደግሞ የተበላሹ እቃዎችን እንትን የምንልበት ነው። ስክራፕ ማለት ኒውትሉና ፕሮዳክቱን ትመርጣላችሁ። አሁን ለምሳሌ 15 ኮምፒውተር ነበረን። ከ15ቱ ሁለቱ ተበላሹ። በቃ ምንም ማድረግ አንችልም። ተበላሻ፣ ስለዚህ ሁለት ተበላሸ። ከዛ ቨርቹዋል ሎኬሽን ላይ እንለቃለን። ከዛ ቫሊዴት እንላለን። ከዛ ምንድነው የሚያደርገው? አንድ ስክራፕ ሁለት በቃ ስክራፕ የተበላሹ አድርገን ፕሮዳክታችን ጋር ስንሄድ ስንት ኮምፒውተር ነው የሚኖረን? ይሄው 13 ነው የሚኖረን። ሁለቱስ ስክራፕ ነው። ምን ውስጥ እናገኛለን? ይሄው ስክራፕ ውስጥ እናገኛለን። ስንመጣ ስክራፕ ውስጥ ሁለት ኮምፒውተር አለ እና እንደዚህ አይነት እንትኖችን ይሰራል ማለት ነው ኢንቨንተሪ የምንለው ሞጁል። እሺ ሌላ ደግሞ ከዚህ ኢንቨንተሪ ጋር የተገናኙ ነገሮች የምናየው ምንድነው? ሪፖርቲንግ ነው። ሪፖርቲንግ ማለት በቃ እዛ ኢንቨንተሪ ውስጥ እየተካሄደ ያለውን የምናገኝበት ነው። ስቶክ ካርድ ሊሆን ይችላል፣ ሌሎችም ማለት ነው። ቫሉዌሽን፣ ሙቪ ስቶሪ ምናምን እንደያለ የምናይበት። አሁን ለምሳሌ ስቶክ የምትሏን ከፍተን ብናያት አያችሁ ቶታል ቫልዩ ይነግራቸዋል። ዩኒት ኮስቱ 25000 ነው ብያለው። ያሉን ፕሮዳክቶች ብዛት ደግሞ 13 ነው። ስለዚህ ይህን ያህል ቶታል ቫልዩ አለን ምለው ቶታል ቫልዩን ጭምር ያሳየናል። ኦን አንዱን ያሳየናል። መጠቀም የሚችለው ምናምን ኢንካም አውትጎይንጉን ያሳየናል። አውትጎይንግም ኢንካምም የለንም ምን ላይ እዚህኛው ኮምፒውተር ላይ ሁለቱ ምንድነው ያደረግነው? ስክራፕ ነው ያደረግነው። ስክራፕ ማለት ወጪም አልተደረገም ገቢም አልተደረገም። በቃ ስክራፕ ነው፣ ተበላሽቷል። የሆነ የተበላሸ ቦታ አስቀምጠነው ነው። በባለፈው ቪዲዮዎች ላይ ደግሞ ስንሰራ የነበረው በርገር አለ 27 ምናምን የሚላሉ እነዚህ እንትኖች ናቸው ማለት ነው። ስቶሪ ምናምን የምናይበት ነው። ስትሪያቸውን ማየት እንችላለን። ይሄ ቀይ ምንድነው ወጪ የተደረጉ ናቸው። አረንጓዴ ደግሞ ገቢ የተሰራ ነው። ያኔ ታስታውሱ ከሆነ የመጀመሪያ ቪዲዮ ላይ 3000 ጠን ነበር። እነዚህ ደግሞ ገቢ የሰራናቸው ናቸው። እነዚህ ያሉ ሌላም ያዚች ጋር ያላመጣዋት አንድ ቢን ካርድ የምትላለች ስቶክ ካርድ ማለት ነው። ገቢና ወጪያችንን በቀላሉ የምታሳየን አጀስትመንትም ሲሰራ አጀስትመንት ነው የተሰራ የምትሏል። እስቲ ቆይ እንዳውንም ካለች ልጫናትና ስቶክ ካርድ መሰለኝ ስማ ስጫታለሁ። ስቶክ ካርድ ቆይቺ ሞጁል ልጫናትና እንዳውም ኢንቨንተሪ ላይ ያለንን ሪፖርት ማለት ነው ጥንቅቅ አድርጋ የምታሳየን። ይሄ ቢን ካርዱንም ምኑንም እዚች ጋር ነው የምታሳየው። በቃ ምንም ኢንቨንተሪው ላይ የሚሰራ ማንኛውም ስራ ከዚህኛው ሪፖርት አልፍም ማንንም አይጠይቅም። በቀላሉ ሁሉ ቺኛዋን እየከፈተ ማየት ይችላል ማለት ነው። ቆይ እየጫነች ነው። ባይዞ ሞጁል ስንሰራ በእንደዚህ አይነት መልኩ ነው ምንጭ ነው እንዴት እንደሚሰራ ምናምን እናያለን። በጣም ቀላል ነው። ሞጁል እንሰራለን፣ ከዛ ቺኛው ዳሽቦርድ ላይ እናመጣታለን። ከዛ በኋላ ኢንስቶል ስናደርገው ሲስተማችን ውስጥ እየገባ ይሄዳል ማለት ነው። ከዛ ሲገባ እንዴት እንደሚያስቀምጥ እኛ የፈለግነው ቦታ ማስቀመጥ እንችላለን። ኢዘር አዲስ ሞጁል ማድረግ እንችላለን ኦር ደግሞ የነበረው ላይ መጨመር ይቻላል ማለት ነው። ሲምፕል ነው። ስጭን ደግሞ ገና ዳታቤዙ ቴብሉ ምኑ ሁሉም ነገር ስለሚሰራ ትንሽ መጠበቅ ያው ግድ ይለናል ማለት ነው። እንደዚህ እየተሽከረከረ
ኦኬ ጨርሷል። ኢንቨንተሪውን ከፍትና ከዛ ሪፖርታችን ላይ ስቶክ ካርድ የምትላለች ማለት ነው። እቺን ስቶክ ካርድ ስንከፍታት ምንድነው የሚጠይቀን? ፕሬዶ ከመቼ እስከ መቼ የሚለው ይጠይቀናል። ይለፈን ችግር የለውም። ስታርት ዴት እና ኤንድ ዴት ከመቼ እስከ መቼ የሚለው ነው። እኛ ግን ዛሬው ስለሆነ እንተውና ፕሮዳክቱ ጋር እንቀይታ። ለምሳሌ ምን ማየት ፈለኩኝ? ኮምፒውተር ማየት ፈለኩኝ። ምን ሎኬሽን ላይ? የመጀመሪያው ዌራውስ ላይ ነው ያስቀመጥነው መሰለኝ። እዚህኛው ላይ ያለን ያው ዌራውሶቹ ስለሚታወቁ ይሄን ኮምፒውተር በዚህ ሎኬሽን ላይ እንትን ማየት ይችላልው ነው። ቪው ላርገው ከፈለኩ በፒዲኤፍ አሁን አያችሁ እዚች ጋር ይሄ ኮምፒውተር በዚህን ቀን በአጀስትመንት እዚች ጋር ምን ሆኗል? 15 ኢን አርገናል። 15 ነበረን ስቶክ ላይ። ከዛ ስቲል ስቶክ ላይ 15 ነው የሚያሳየን። ምክንያቱም ሁለቱ ስክራፕ ተደረገ እንጂ ስቲል እቃው እንዳለ ነው የምናስበው። በቃ እቃው አለ፣ ሁለቱ መወገድ አለበት። ያው ስክራፕ አላስወገድ ነው፣ ስክራፕ ነው ተበላሽቷል ብለን አስቀመጥ ነው እንጂ አላስወገድ ነው። ስለዚህ 15 አለ ብለን ነው የሚያስበው። ሌላ ለምሳሌ የበርገር የባለፈውን እንየው። እሺ በርገር ለምሳሌ በርገር ሎኬሽኑ እሱም እዛው ተመሳሳይ ሎኬሽን ላይ መሰለኝ ቪው። አሁን የዚህኛውን ይዩት። መጀመሪያ 10 ተክለን ነው የጀመርነው የባለፈው ቪዲዮ ላይ ታስታውሱ ከሆነ። ከዛ 10 አለናል። ከዛ በኋላ ምንድነው ያደረግነው? 3 ሸጥ። ስንሸጥ 3 ምን ሆነ? አውት ሆነ 10። ከዛ 3 ወጣ። 3 ወጣ ስንት ቀረን? በዚህን ቀን 7 ነበረን። ከዛ በኋላ ደግሞ 20 ገዛን ታስታውሱ ከሆነ 20 ገዛንና ስቶካችን ስንት ሆነ? 27 ሆነ። ስለዚህ አሁን ላይ ስቶካችን ስንት ነው የሚያሳየን? 27 ያሳያል ነው። which means ፕሮዳክታችን ጋር ብንሄድ ይሄ በርገር ላይ ስንት ነው የሚያሳየን? 27 ኦን አንድ እያለን ነው ማለት ነው። ይሄ ኦን አንድ 27 እያለን ነው። ስለዚህ ሪፖርታችን እዚች ጋር መጨመር መቀነስ ምናምን ሳንችል የምናገኝበት ነው ማለት ነው። ስለዚህ ፋይናንስም ማናጅመንቱ ምኑም ኤቭሪባዲ እዚህ ጋር ገብቶ ሪፖርቱን ማየት ይችላል። ለሃይ ሌቨል ማናጅመንቶች ደግሞ ዳሽቦርድ ይሰራና እዚህ ውስጥም አይገቡም። ዳሽቦርድ ለብቻ ይቀመጥላቸዋል። በቀላሉ ኤቭሪቲንግ ያለውን ነገር በአንዲት ክሊክ ብቻ ሁሉንም ነገር ያዩታል። ለማናጅመንት ለምሳሌ ለሲኦ ደረጃ ምናምን ላሉት እንደዚህ እየገቡ አዩ ዳሽቦርድ የሚሰሩላቸው በዳሽቦርድ በኩል ነው ሁሉም ነገር የሚያዩት ማለት ነው። ለሌቨል ማናጅመንት ግን ኖርማል ለኢንቨንተሪ ማናጅመንት ምናምን ላሉት ግን ምን ማድረግ ይቻላል? እዚህ ውስጥ ገብቶ ሪፖርቶችን ማየት ይቻላል። ስለዚህ ምንም ነገር አንድ ቀን ሲስተም ላይ ከገባ በኋላ በቃ ምንም ማድረግ አችልም። ብትቀንስም ብትጨምርም ሪፖርቷ ከች ብላ ትመጣለችና ስለዚህ ይሄ ለካምፓኒ በጣም የሚጠቅም ሲስተም ነው ለመናገር እና ብትማሩና ሞር ለካምፓኒዎች ብትሸጡም ደግሞ በጣም ትርፋማ የምትሆኑበትና በቃ እናንተ ሃይ ሌቨል እንትን የምትሉበት ነው። ስለዚህ ኢንቨንተሪ ከሞላ ጎደል ይሄንን ይመስላል ማለት ነው። ኦፕሬሽኖችን ባለፈ ስላየን ነው። ኦፕሬሽን ማለት ሪሲፕት ማለት ከግዢ ጥያቄ ሲመጣ ኢንቨንተሪ ላይ ያለው ሰው በቃ የሱ ነች። አሁን ኢንቨንተሪ ላይ የሚሰራ ሰው ሌላ ሞጁል ጋር አይሄድም። የሱ ስራ እጅና እጅ ብቻ ነች። እዚህኛው ላይ ይገባና ልክ ግዢ ሲመጣለት ሪሲፕት ላይ ይገባል። ሪሲፕት ላይ እሱ ራሱ ምን ይላል? ያዘ እዚች ጋር ተዘጋጅቶ ያገኛታል። ድራፍት ኮሬጅ ድራፍት ብላ ታገኛለህ። ከዛ ድራፍቷ ላይ ገባና እቃውን ቼክ አድርጎ ምን ያደርጋል? ቫልዴት አድርጎ ይቀበላል። ሪሲፕት ግዢ ከግዢ የመጣውን ማለት ነው። ዴሊቨሪ የምንለው ደግሞ ከሽያጭ ጥያቄ ሲመጣለት ይሄንን እቃ አውጣና ሽጥ ብሎ ሲመጣለት በቀላሉ እዚህ ዴሊቨሪ ላይ ሲገባ እዚች ጋር ድራፍቱን ያገኛል። ባለፈ ስለሰራ ነው እነዚህ እንዳለ። ከዛ ምን ያደርጋል? አውጥቶ መሸጥ ነው ያወጣል ማለት ነው። ልክ እዚህ ጋር ገቢና ወጪውን ሰራ። ቢን ካርዳችን ላይ ደግሞ ምን ትላለች? ይሄ ገባ ይሄ ወጣ ይሄ ገባ ይሄ ወጣ ምለው ሪፖርታችን ደግሞ በዛ በኩል እየሰራልን ይሄዳል ማለት ነው። በዛው ደግሞ ስቶካችንንም ኢን አውቱን ስቶክ ኢንትሪም አውትፑት ምናምን የሚባል ነገር አለ። ፋይናንስ ላይ ስንደርስ በጣም እናያለን። ስቶክ ኢንትሪም አውትፑታችንና ፔብላችን እያቀናነሰልን ኮስቱንም በዛ ምናምን እየሰራልን ይሄዳል በአንዲት ስራ ብቻ ማለት ነው። ሌላ ኦፕሬሽን ላይ ምንድነው? ኢንተርናል አለ። ኢንተርናል ማለት ትራንስፈር ነው። ኢንተርናል ትራንስፈር አሁን ካምፓኒ ውስጥ ለምሳሌ አንድ ዕቃ እዚህ ሎኬሽን ላይ አለክ፣ ከዚህ አውጥተህ እዛኛው ሎኬሽን ላይ መውሰድ ፈለክ። አሁን ባለው ወረቀት ኢንተርናል ትራንስፈር የሚትል ፓድ አለች። አሁን ወደ ሲስተም ስንመጣ ደግሞ ምንድነው የምናደርገው? ኢንተርናል ትራንስፈር የሚትል ኦፕሬሽን ላይ አለች። እሷን እንከፍታትና ከዛ ኒው ብለን ከዛ ከየትኛው ዌርሃውስ ወደ የትኛው ዌርሃውስ መውሰድ ፈለክ? ለምሳሌ WH2 በቃ ከዛ
ከዌራውስ ስቶኬ ላይ ይህን ያይልቃለኝ ወደዚህኛው ስቶክ መውሰድ ፈለግኩኝ ብለህ ትጠይቃለህ። ከዛ አድ ፕሮዳክት ብለን ለምሳሌ ኮምፒውተራችን ስንት ለምሳሌ 5ቱ ወደዚህኛው ሎኬሽን እንዲመጣ ፈለግኩኝ አልኩ። 13ቱም አንድ ቦታ ነው ያለ 5ቱን ወደዛኛው እንዲሄድ ፈለግኩ አልኩት። ከዛ ሴቭ እለዋለሁ። አሁን ኢንተርናል ትራንስፈር ነው ይሄ ሪኩዌስት ተደርጎ ይመጣል። መጨረሻ ላይ ከዚህች ጋር ነው የምናገናኘው። ከዛ ምንድነው የምናደርገው ቫሊዴት እና ልክ ቫሊዴት ስናደርገው ኮምፒውተሩን 2 ሎኬሽን ላይ ከፍሏል። ኦን አንድ 15 ያሳያል። ውስጥ ስትገቡ ግን 2 ሎኬሽን ላይ 10 እዚህ ጋር ማን ነው 7 ነው 8 እዚህ ጋር ነው 3 ደግሞ እዚህ ጋር ነው። ፕሮዳክታችን ጋር እንግባ። ከውጭ ስታዩ ስንት ይላል? 13 ይላል። ከፈታችሁት ኦን አንዱ ስቲል ምን እያለን ነው? 13 ነው እያለ ነው። ልክ ከፍተን ስንገባ ግን ምንድነው የሚያሳየን? 2 ሎኬሽን ያሳየናል። አያችኋ? 8ቱ የት ነው ያለ? እዚህኛው ላይ ነው ያለ። 2ቱ ደግሞ እዚህ ነው ያለ ይለናል። አጠቃላይ ፕሮዳክቱ ይሄን ያህል ነው አለ። ይሄ አሁን ለምሳሌ እንበልና ይሄን ሎኬሽን የሚቆጣጠር ሰንበዲ ይሄን ደግሞ የሚቆጣጠር ሰንበዲ ከሆነ ኦኬ በቀላሉ እንላለን አንተ ጋር እንደዚህ አይነት ኮምፒውተር አለ፣ አንተ ጋር ደግሞ እንደዚህ አይነት ነው ያለ። ማን ነው እየነገረ ያለ? ይሄንን ሲስተማችን። እንደ ካምፓኒ ደግሞ ስንት ቃለን ካልነው 15 እሱን ደግሞ ኦን አንዱን ያሳየናል ማለት ነው። ስለዚህ እቃው ምሸጥ ከሆነ ብዙ ጊዜ ኢንተርናል ትራንስፈር ለምንድነው የሚጠቅመው? 3-4 ቦታ ላይ ሱቅ ካለን እንበልና እዛ ጋር ያለው ስቶር ትንሽ ሆነበት እንበል። ለምሳሌ እዚች ጋር ራሱን ነው ዌራውስ 2 ላይ ስንት ነው? 5 እቃ ነው ያለ 5 ኮምፒውተር። እዚህ ጋር ደግሞ 8 አለ። ግዢ በቃ ምንድነው ሽያጭ ነው እንበልና አንድ ሰው መጣና 7 ኮምፒውተር ፈለገ። የት? እዚህ ዌራውስ 2 ሎኬሽን ላይ 7 ኮምፒውተር ፈለገ። እዚህ ስቶር ላይ ያለው ደግሞ ስንት ነው? 5 ነው። እንደ ካምፓኒው ግን 13 አለ። ስለዚህ ምን ነው የምናደርገው? ከዚህኛው ስቶር ይሄ 2 ኮምፒውተር እንድልክልን ጥያቄ እንጠይቃለን። ከዛ የፈጠረው 2 ኮምፒውተር ይመጣልናል። እዚህ ጋር 7 አድርገን እንሸጣለን ማለት ነው። ኢንተርናል ትራንስፈር እንደዛ ነው። ከአንድ ሎኬሽን ወደ አንድ ሎኬሽን ትራንስፈር የምናደርግበት ነው ማለት ነው። እዚህ ውስጥ ሁሉም ነገር ያየን ይመስለኛል ከሞላ ጎደል። ስለዚህ አሁን ኢንቨንተሪ የሚለው ሐሳብ እስከነስራው ትንሽ የተረዳችሁት ይመስለኛል። በቃ አሁን አንድ ሰው ስቶክ ላይ ይሰራል ወይ ደግሞ ኢንቨንተሪ ላይ ይሰራል ስንል ምን ይሰራል? በቃ ይታወቃል። ሞስት ኦፍ ስራው ምንድነው? እቃዎችን መቆጣጠር ነው። ስንት ገባ፣ ስንት ወጣ፣ ስንት እጅ ላይ አለ፣ ምን የት አለ የሚለውን ኳንቲቲው ላይ ነው ብቻ፣ ፕራይሱ ላይ አይደለም። እዚህ አይታችሁት ከሆነ ኳንቲቲው ላይ ብቻ ነው። በቃ ስንት ቃለ 100 ዕቃም 300 ዕቃም አይነት ሊኖር ይችላል። እነሱን ከፋፍሎ በቃ የነሱን ሪፖርት ማወቅ ነው። ይሄ ካምፓኒው ስንት ዕቃ ነው ያለ፣ ስንት አሴት አለ የሚለውን መቆጣጠር ነው የሱ ስራ። ከዛ ሲስተሙ ደግሞ ሞር የሚያግዛቸው ስራዎች አሉ። ከዛ እዛ ጋር ሆነ ደግሞ እንዴት ነው ፋይናንስና ምናምን ጋር የሚገናኘው፣ እንዴት ነው ኮንፊገር የምናደርገው የሚለውን ጭምር ነው ያየነው። ስለዚህ ኢንቨንተሪን ይህን ያህል ትንሽ ሀሳብ ከያዛችሁ እናንተ በራሳችሁ ዲግ አውት አድርጉት። ልክ ይችኛዋ ይሄ ራምቡት የምትሏ ላይ ግቡና ኢንቨንተሪ ብላችሁ ቼክ አድርጉት። ሌላ የተጨመረ ነገር አሁን ይህን አይዲያ ይዛችሁ እዚች ጋር የተሰሩት አሏ። ልክ እነዚህ ምንድናቸው? ትራንስፈሮች ናቸው ብዙዎቹ። በቃ በየትራንስፈሮቻቸው አዘጋጅታችሁ ማስቀመጥ፣ ከዚህ ሎኬሽን ወደዚህ ሎኬሽን። ቢል ኦፍ ማቴሪያል ምናምን የሚባሉ ነገሮች አሉ። ማኑፋክቸሪንግ የሚል ሞጁል ላይ እናለን ብዬ ነው። ቢል ኦፍ ማቴሪያል ምናምን ይኖራል። እሱን ቼክ አድርጉት። ፕሮዳክት ላይ ገብታችሁ እስቲ እንዳውም አሳይመንት ልስጣችሁ። እዚህ ጋር እኔ ይህንን አሳያችኋ። ፕሮዳክት ቫሪያንትና ሎት ሲሪያል የሚባሉት ምንድን ናቸው? እስቲ በራሳችሁ ድረሱበት። ምክንያቱም ይሄ ዌብሳይት ነገርኳችኋ። ስልክም ይኑር ኮምፒውተርም ይኑር ብቻ ክሮም ማስጠቀም የሚችል በቃ ዌብሳይት ማስጠቀም የሚችል ስልክ ካለክ ይሄ ራምቡት መጠቀም ትችላለህ። በስልክ ይቻላል። ስልክ ላይ ገብተህ ክሮም ሰርች አድርገህ ከዛ ትገባለህ። ኦዱ ራምቡት የምትል እቺ ዌብሳይት አለች። ሊንኩ ላይ አስቀምጬላችኋለሁ ከስር። በሱ ግቡና ይሄ ራምቡት እየመረጣችሁ ተጠቀሙት። ጎርጉሩትና የተረዳችሁትን ነገር እንትን አድርጋችሁ አሳዩ። በቃ ወይ ንገሩኝ። ፕሮዳክት ቫሪያንት ማለት እንደዚህ ነው። ሎት ሲሪያል ደግሞ ይሄ ነው። ሰርችም አድርጋችሁ ምንም ላይ ሄዳችሁ ስለ ፕሮዳክት ቫሪያንት እና ስለ ሎት ሲሪያል ነምበር ተረድታችሁ ጠብቁ። ይሄንን እንደዚህ እናለን። ሌሎችም ጎርጉሩና በየሳምንቱ የምንገናኝ ጎርግራችሁ የሆነ ያልደረሱበት ኢንቨንተሪ። ከዛ ቀጣይ ሌላው ሞጁል ነው ሲጀምር። በቃ ስለ ኢንቨንተሪ ጨርሳችሁ ነው መምጣት ያለባችሁ። በቃ ምንም ኢንቨንተሪ ላይ ጥያቄ በጣም የከበዳችሁ ነገር ካለ ደግሞ መጠየቅ ይቻላል። ጠይቁ፣ ችግር የለውም። ጠይቁ። እዚህ ላይ ያለው ነገር አልገባኝም ግልጽ አድርግልኝ፣ መልስ ይሰጣል ማለት ነው። ላይቭ ሴሽንም ስላለን ቅዳሜ 3 ሰዓት ላይ በተለመደው ሰዓት ላይ ላይቭ ሴሽንም ይኖረናል። ስለዚህ ግቡና ጥያቄዎቻችሁን አዘጋጅታችሁ እዛ ጋር ምንና ጠይቁ። ቀጣይ በለኛውን
አሁን ደግሞ ቀጥሎ ያለውን ሞጁል እስክንጀምር ድረስ ኢንቨንተሪ ላይ ያለውን ነገር በራሳችሁ የምታዩበትን አሳይቻችኋለሁ። ምንም እኔ ኮምፒውተር ኤምቢ ብሎኝ ነው ኮንፊገር ስላላረኩ ነው ማይበትን ትንጣጣው አይሰራም። ምክንያቱም ራምቡት አሳይቻችኋለሁ። ስለዚህ በሱ ላይ ገብታችሁ ቼክ አርጉ። ሁላችሁም በቃ ይሄን ቪዲዮ የምታዩት በሙሉ በቃ ስለዚህ ነገር መረዳት መቻል አለባችሁ። ኢንቨንተሪ ምንድነው? ይሄ ነው በቃ ማወቅ አለባችሁ። ስለዚህ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ በያላችሁበት ብዝት ትበልልኝ። ቅዳሜ ማታ 3 ሰዓት ላይ ቲክቶክ ላይ ላይቭ እንገናኝ። ቸር ያገናኘን።